ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። እንዴት ነው እንደዛ ማለት? እንደዚህ በአንድ ጊዜ ውስጥ የሥላሴ አማኝ የነበሩ ነገረ ክርስቶስ ላይ ክርስቶስ አምላክ ነው፣ ፍጹም አምላክ ፍጹም ሰው ነው፣ በተዋህዶ የከበረ ነው ብለው የሚያምኑ ሰው የነበሩ አሁን እንደዚህ በአጭር ጊዜ ውስጥ ማለት ነው መቼ እንደሆነ አላውቅም። እንደዚህ ዛሬ ገና ነው እኔ እንትን እንደሆኑ ነው ማቆት ኦርቶዶክስ መምህር እንደነበሩ አውደ ምሕረት ላይ ሲያወሩ ምስክርነት ሲሰጡ ምናምን ነው ማቆት እና ከመቀስፈት እንደዚህ በአጭር ጊዜ ውስጥ ስለ አንድ አምላክ አስተምሮት ገብቶት አንድ አምላክ 1% ነው 3% የሚባል ነገር የለም፣ ዋን ኤሰንስ ነው ያለው። ያ ዋን ኤሰንስ 1% ነው ብለው ጋድ ዘ ፋዘር የሚባለው ወይም ደግሞ አብ የሚባለው ነው ብለው ከዛ ወልድ የሚባለው ደግሞ ኢየሱስ ክርስቶስ የሚባለው ደግሞ ኦንቶሎጂካሊ ሰው ብቻ ነው፣ በምንነቱ ሰው ነው፣ በማንነቱ መሲህ ነው፣ ነብይ ነው፣ መልእክተኛ ነው ብለው ለመቀበል ድምዳሜ ላይ ያደረሱት ምን አይነት ጥናት አጥንተው ነው? እሱን እስቲ ባጭሩ ንገሩን። ወንድማችን ማለት ጥሩ ጥያቄ ነው። ሥላሴ የሚለው ከልጅነታችን ጀምሮ አምነነው ያደግነው ስለሆነ ለሰዎችንም ቅድም እኮ እያልኩ ነው ማስረዳት አንችልም፣ ለራሳችንም ግራ ይገባል። ድንገት ግን ከመካከል አንድ ነገር ካልን የምንቀሰፍ ስለሚመስልን ይህ ጥያቄ ሁሉም ማንኛውም የሥላሴ አማኝ ላይ አለ። ግን ምንድን ነው ካፈርኩ አይመልሰኝ ነው የዘመናት ጥያቄ። በተለይ ሥላሴ ብለው አርዮስን እቃወማለሁ ብለው 318 ሊቃውንት ይህንን ነገር ስላመጡት ይኸውና የነሱ መጽሐፍ 500 ምናምን ገጽ። ይህንን የገዛሁት እንደ መጽሐፍ ቅዱስ ሁለተኛ ማስረጃ አድርጌ ነው። ይህንን ማንበብ ጀመርኩ። እርስ በርሱ የሚጋጭ ነው። አምላክ አምላክን ወለደ የሚል ነው። አምላክ አምላክን አስገኘ ይላል። አምላክ አብ ነው ይላሉ። ከአብ የተገኘው አምላክ ደግሞ ወልድ ነው ይላሉ። መቼ? ከፍጥረት በፊት። ማን አየ? ማንም አላየም። ኦኬ። ስለዚህ እንግዲህ የነሱ የመጀመሪያ ሥላሴ የሚሆን ሃይማኖት አበው የሚሆን የሃይማኖት አባቶች የሚለው ከመጽሐፍ ቅዱስ ጋር ማስተያየት ጀመርኩ። እኔ አነባለሁ፣ አንድን ነገር አነባለሁ። ለምንድን ነው የማነበው? እውነትን ማወቅ እፈልጋለሁ። መጽሐፍ ቅዱስ ውስጥ የለም፣ ግን እኮ ውስጥ ሁሉም ሰው የሚጨንቀው ሥላሴ የሚለው ነገር ማንም ሰው አይገባውም። ገባኝ የሚለውን ማስረዳት አይችልም፣ ግን በጫና ነው። ሃይማኖት ጫና አደረገ። ከዛስ እንዲህ የሚል ውስጥ ይጮባል። ደግሞ ሌላ ነገር ብትናገር እግዚአብሔር ይመስገን እኔ እኮ እግዚአብሔር ስለረዳኝ ነው። ለሌሎች እኮ ከባድ ነው ወንድሜ፣ ከባድ ነው። እንደምትለውም አይደለም። ከመቅስፈት አትበለኝ። ረጅም ከልጅነቴ እስከ እውቀቴ ግራ የሚገባኝ ግን ያመንኩት ግራ ገብቶ ከምታምነው ነገር ቢኖር ሥላሴ የሚለው ነው። ሥላሴ አይገባህም? ከዛስ በቃ ሚስጥር ነው ይለዋል። አምላክ ራሱ ለምንድን ነው ሚስጥር የሚያደርገው? መጽሐፍ ቅዱሱን ስናነበው የለም። ይሄ እኮ የለም ብለን እንዳንጠይቅ ደግሞ አንተ ሙስሊም ሆንክ፣ ጆቫ ሆንክ፣ የሆነ ነገር ሆንክ ብለው ይጫነዋል። ለአንተም ግራ ይገባህና ትተዋለህ። ግን አንድ አምላክ መሆኑ ታውቃለህ። እኔ በአጭር ጊዜ እንዲያልሆንኩ በዚሁ አጋጣሚ ወንድሜ አንድ ሰው ሲለወጥ ረጅም ዘመን ብዙ ነገር አገናዝቦ ነው። እኔ ብዙ ነገር አንብቤያለሁ። መጽሐፍ ቅዱስን ረጅም ዘመን ነው ያነበብኩት፣ አላገኘሁትም። ስለዚህ ወደ ዋናው ለምንድን ነው ወደ ዋናው ኢብሩን ማጥናት ጀመርኩ። አብ ወልድ መንፈስ ቅዱስ የሚለው በብሉይ ኪዳን የለም፣ አዲስ ኪዳን ነው የጀመረው። አዲስ ኪዳን ላይ ነው አብ ወልድ መንፈስ ቅዱስ የሚለው። እሱም ስም ነው የሚለው
አሁን በስም በአካል በግብር ይለያያል ካሉን አብ ወልድ መንፈስ ቅዱስ ስም ሂዱና አጥምቁ ነው እኮ የሚለው። ስም ነው እኮ የሚለው። አካል አላቸው የሚል የለም። እግዚአብሔር መንፈስ ነው የሚል አለ። በእውነትና በመንፈስ ይሰገድለታል የሚል አለ። እግዚአብሔር መንፈስ ከሆነ ኦኬ፣ ያ መንፈስ የሆነው አምላክ ከሆነ የትኛው አምላክ ነው የሞተው ብለህ ስጠይቅ ወልድ ይለዋል። ይለያያሉ? አይለያዩ። ምንም እኮ እንደው ሎጂኩን እንኳን ብታስበው በጣም ሲምፕል ነው። እኔ መልካሙ ስወለድ ስጋ አለኝ፣ ነፍስ አለኝ፣ መንፈስ አለኝ። አንድ ላይ ነው የተወለዱት ስጋዬም ነፍሴም። አብ ወልድ መንፈስ ቅዱስ የማይለያዩ ከሆነ አብም ተወልዷል፣ ወልድም ተወልዷል፣ መንፈስ ቅዱስ ተወልዷል ብለህ ስጠይቅ አይ አልተወለደም። እና ወልድ አካል የሆነው ደግሞ አንዱ አምላክ ተወለደ። ሁለቱ የት ናቸው? አይ አይለያዩ። ለምንድን ነው የኔ አምላክ እዚህ ጋር ሰይጣን ያስጨንቃል፣ ዓለም ያስጨንቃል፣ ኃጢአትም ያስጨንቃል። አምላክ እንዳልገባው ለምን የሚያስጨንቀኝ ብዬ ያው መጽሐፍ ቅዱስ ረጅም ዘመን ስለማነብ ከፕሮቴስታንትም የሚያወጣኝ ከእግዚአብሔር ቃል ውጭ ስለሆኑ ነው፣ ሌላ አይደለም። አሁን የእግዚአብሔርን ቃል እያወቅኩኝ ለምን ትኩረት አልሰጥም ብዬ ስሰጥ ወንድ ልጅ ትወልጃለሽ ነው የተባለው። እንዴ ስሙንም ኢየሱስ ትይዋለሽ። የሚወለደው ወንድ ልጅ ከሆነ አምላክ ከተወለደ አምላክ ይሞታል? አይሞትም። አምላክ ይሰቀላል? አይሰቀልም። ታዲያ ማን የተሰቀለው? ኢየሱስ። ኢየሱስ ደግሞ ማን ነው? ከማርያም የተወለደ። አየህ፣ ማንበብ አንዳንዴ ይጠቅማል። በማንበቤ መጽሐፍ ቅዱስን በስነ ስርዓት በማንበቤ ኢየሱስ ክርስቶስ ሰው መሆኑን አምላክ እንዳለው አባት እንዳለው ራሱ ተናገረ። አምላኬ አምላኬ ስለምን ተውከኝ? የትኛውን አምላክ ነው ስለምን የተወው? የትኛውን አባት ነው ስለምን ተውከኝ የሚለው? ኢየሱስ ክርስቶስ በመስቀል ላይ አምላኬ ተውከኝ አለ። ሁለተኛ የአባቴን ፈቃድ ልፈጽም ነው ይላል። በጣም ብዙ ቦታ ብትነብ ኢየሱስ ክርስቶስ ምንድነው? ሰው ነው። በአንድ አምላክና በሰው መካከል አንድ አለ፣ እሱም ኢየሱስ ክርስቶስ ሰው የሆነው ነው የሚለው። ኦኬ። ስለዚህ ሰው ሆኖ ከመጣ አምላክ ተዋህዷል ካልከኝ አንድ ላይ አምላክ መሞት አለበት። አምላክ ደግሞ አይሞትም። አምላክ ካልሞተ ታዲያ ማን ነው የሞተው? አይ በስጋ ሞተ። እስቲ አምላክ በስጋ ሞተ የሚባል መጽሐፍ ቅዱስ ውስጥ አውጣ። የለም። ጭራሽ አምላክ ከሙታን አስነሳው ይላል። አምላክ አምላክን ያስነሳዋል ወይ? አያችሁ፣ መጽሐፍ ቅዱስ ያለ ማንበብ ችግር የብዙ ሰዎችን ችግር አምጥቷል። እኔ በብዙ መልኩ እኮ ሰብኬያለሁ፣ በብዙ መልኩ አስተምሬያለሁ። ግን አንዳንድ ጥያቄዎች ይፈጠሩ ነበር። አምላክ የተመሰገነ ይሁን። አሁን አንዱን አምላክ አመልካለሁ፣ እምነታዊ ነኝ። ለምሳሌ በመጀመሪያ ቃል ነበር ይላል። በጣም እቺ ነገር ለሁላችሁም ትጠቅማላችሁ። በጣም ተረዱኝ። አሁን የማወራው መጽሐፍ ቅዱስን ነው፣ ቁርአንን አይደለም። ወደፊት ደግሞ ሁለቱንም እንዴት እንደምናወራ አንድነታቸውንና ልዩነታቸውን እወያያለሁ። አሁን ጊዜ ስላልሆነ ነው። አሁን ጊዜ ሥላሴ ሶስት አካል ጾታ አለው ምናምን የሚሉትን ከነሱ ጋር ያለኝ ሙግት ስላለ ነው። አንድ ሰሞን እንደውም ከእስልምና ጋር ጀምሬም ነበረ። የማላቀውን በቋንቋ እንኳን አረብኛ ሳላቅ ይህን ያህል እንትን ማለት አያስፈልገኝም። ግድ የለም ይደርሳል ብዬ ስላቆምኩ ነው። ወደፊት ከእናንተ ጋር እንወያያለን። አንድ አምላክ ከሚለው ጋር እስማማለሁ። ሰሞኑን በጣም ጦርነት በእኔ ላይ የተነሳው ምንድን ነው? ሶስት አምላክ ከሚያመልክ አንድ አምላክ የሚያመልክ ሙስሊም ይሻላል ብዬ
የተከፈተብኝ ጦርነት አለ። እፎይ 3 አምላክ እያመለከ በዛ ላይ ደግሞ ነቢዩ መሐመድ ይህን ያህል ሚስት አላቸው ምናምን እንዴ ሰለሞን 1000 ሚስት አለ አይደለም? በብሉይ ኪዳንና በአዲስ ኪዳን ያለውን ልዩነት መናገር ሳይችል ዝም ብሎ መንቀስ ተው አይደለም። እኛ ደግሞ አምላክን እንድናቅ እንጂ የሰዎችን ስህተት እንድናቅ አምላክ አይፈልግም። ምን ያደርጋል? የተጻፈው እንዳንሳሳት እንጂ ሰለሞን ተሳሳተ ብዬ 1000 ሚስት አግብቷል እኔም 1000 ላግባ ብዬ አልልም። አየህ፣ የአምላክ ሐሳቡን ካለማወቅ የተነሳ እዚህ ጋር ጭቅጭቁን እኔ አልወደውም። የሚገርማቸው ስለዚህ አምላክ አይታይም። ካልታየ ምኑ ነው የታየው? ቃሉ። ስለዚህ በመጀመሪያ ቃል ነበር የሚለው የአንዱ አምላክ ዘፍጥረት ምዕራፍ 2 ሄዳችሁ ብታነቡ በገነት ውስጥ የአምላክ ድምፅ ይመላለስ ነበር። የፈጠራቸው አዳምና ሔዋን እንኳን አምላክን አላዩትም። ግን ድምፁ አምላክ እንዲህ ብሎን ነበር ብለው ለሰይጣን ሲያሳስታቸው እሱ ውሸቱን ነው ብሎ እንዴት እንዳታለላቸው መጽሐፍ ቅዱስ ላይ ይናገራል። አየህ፣ የአምላክ ድምፅ ወይንም ቃሉ በመጀመሪያ ቃል ነበር የተባለው አምላክ ድምፁ ነበረ፣ ቃሉ ነበረ። ያ ቃሉ ደግሞ በራሱ ዘንድ ነበር። የኔ ቃል እኮ እኔ ጋር ነው ያለው፣ አንተ ጋር አይደለም። የአምላክ ቃል ራሱ ዘንድ ነው እንጂ የሚለው የሆነ አካል ያለው እሱ ጋር ዘንድ ነው ማለት አይደለም። በጣም ተረዱ። በጣም የእግዚአብሔርን ቃል እኔ መጽሐፍ ቅዱስ በጣም ባነበብኩ ቁጥር በጣም ደስ የሚለኝ እውነትን ይነግረኛል። የአምላክ ቃል ራሱ ዘንድ ነበር፣ ቃሉም ራሱ ነበረ። ለምን አይታይማ? አምላክን የምናውቀው በቃሉ ነው። ቃሉ እኮ እሱ ነው። እኔ መልካሙ እኮ የምናገረው እኔ ነኝ። ቃሌ እየተናገረ እኔ ነኝ እኮ። ይሄ ቃል ግን ተስፋ አድርጎ የተነገረው ከውስጡ የወጣው ሰማይና ምድር የፈጠረው ቃል። ሰማይ ይሁን ሲል እኮ ቃሉ ሰማይ ሆነ። የእግዚአብሔር ቃል በውስጡ ሰማይን የሚፈጥር ቃል ነበረው። ስለዚህ ሰማይ ሆነ። ቃል ሰማይ ከሆነ ሰማይ አምላክ ነው ወይ? አይደለም። እኛን በቃሉ ከፈጠረን እኛ አምላክ ነን? አይደለንም። የሱ ቃል ነን፣ በሱ ቃል ተፈጠረን። ስለዚህ ቃል ስጋ ሆነ ማለት ኢየሱስ አምላክ የነበረው ሰው ሆነ ማለት አይደለም። ከአምላክ የወጣው ቃል ሲነገር የነበረው የተስፋ ቃል በሙሴና በነቢያት በመዝሙራት ሲነገረው የነበረው ቃል ስለኔ ነበር አለ። እሱ የለም፣ ቃሉ ይነገር ነበር። ያ ቃል ስጋ ሆነ፣ ሰው ሆነ፣ አለቀ እንጂ አምላክ ሰው ሆነ የሚል መጽሐፍ ቅዱስ ላይ አይናገርም። አያችሁ፣ ከእግዚአብሔር የሚወጣው ያ የተስፋ ቃል ስጋን ለብሶ መጣ። ስለዚህ ድንግል ትጸንሻለች፣ ወንድ ልጅ ትወልጃለች የተባለው ድጋሚ ገብርኤል መጥቶ ምን አላት? ትጸንሻለች፣ ወንድ ልጅ ትወልጃለች። ኢሳይያስ ላይ ሂዱና አንብቡ። ኢሳይያስ 9:6 ላይ ምን አለ? ወንድ ልጅ ይወለዳል። ማን ነው የሚወለደው? ወንድ ልጅ። እዚህ መጣና ስሙን ማን ትይዋለሽ? ኢየሱስ። ኢየሱስ የሚለው ስም የወጣው ኢየሱስ ስለተወለደ ነው። መልካሙ ስለተወለደ መልካሙ የሚል ስም ተሰጠው። ሳልወለድ እኔ ስሜ የት አለ? ኢየሱስ የሚል ስም አለ? በብሉይ ኪዳን የለም። እስከሚወለድ ስላልተወለደ ነው። ኦኬ፣ አምላክ ይወለዳል? አይወለድም። ለምን? እዛው ዮሐንስ 3:16 ላይ ምን ይላል? በሱ የሚያምኑ የዘላለም ሕይወት እንዲኖራቸው እግዚአብሔር አንድ ልጁን ሰጠ ነው የሚለው። ሰጠ። እሱ ምን አለ? የአባቴን ፍቃድ ልፈጽም ነው የመጣሁት አለ። አያችሁ፣ ቃል ሰው ሆነና አካል ለብሶ ያ በጥላ ይነገርለት የነበረው ሰው ሆኖ መጥቶ ሮሜ ላይ ምን ይላል? ሮሜ ምዕራፍ 5 ላይ ሄዳችሁ በአንዱ አዳም ምክንያት ኃጢአት ወደ ዓለም ገባ ይላል። በሁለተኛው እንግዲህ አዳም በሱ ደግሞ ሕይወትን ሊሰጥ አምላክ ምን አለ? የምወደው ልጄ ነው። ኢየሱስ ልጅ የተባለው ስለተወለደ ነው። ከዛ በፊት አልተወለደም። እነሱ ምን ይሉናል? አምላክ አብ አስቀድሞ ወልዶታል። መቼ ሲባል አይታወቅም። ግን ምን ይላል? ሉቃስን ስታነቡት
ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እሱ ታላቅ ይሆናል፣ የልዑል እግዚአብሔር ልጅ ይባላል። ምን ሲሆን? ሲወለድ። ወደ ታች ብትሄዱ ልጅ ትወልጃለሽ። እሱ መቼ? የእግዚአብሔር ልጅ ይባላል እኮ ነው። መቼ ነው የሚባለው? ሲወለድ። አያችሁ? ስለዚህ ኢየሱስ ክርስቶስ ወንድ ልጅ ሆኖ ሰው ሆኖ ተወለደ። በቃ መጽሐፍ ቅዱስ ይሄን ነው የሚለው። አምላክ ከሆነ እንዴ የሚጠላውን ኃጢአት ይሆናል እንዴ? እሱ ታዲያ ለምን ይልካል? የሰላም አምላክ ይባል። አዎ የሰላም እንዴ የሰላም አምላክ ሆነ እኮ። አምላክ እኮ መጠሪያ ነው። ጌታ መጠሪያ ነው። የሰላም አምላክ ነው የተባለው መቼ ነው? እሱም የሰላም አምላክ የዳዊትን ዙፋን ይሰጠዋል። ያው የሰላም አምላክ ሆነ። አዲስ ኪዳን ያ የተላከው ኢየሱስ ክርስቶስ ሰላምን ይዞ መጣ። ስለዚህ የሰላም አምላክ ተባለ። እናንተ አማልክቶች ሁሉ ትባላላችሁ። በፈርዖን ላይ እኮ ሙሴ አምላክ ተብሏል። አያችሁ፣ ስያሜ ሲሰጥና ለክብር የሚሰጠውን ነገር ከአምላክ ጋር ካገናኛችሁት አስቸጋሪ ነው። አምላክ አንድ ነኝ ብሎ አረ ኢየሱስ የሚባል አለ፣ ወልድ መንፈስ ቅዱስ የሚባል አለ የሚል ነገር የለም። ይኸውልህ ብዙ ነው። ዝም ብዬም አይደለም፣ ድንገት ብድግ ብዬ የምልም ሰውም አይደለሁ። መጽሐፍ አነባለሁ። ከብዙ ፈላስፎች ጋርም ራሱ ተገናኝቻለሁ። አምላክ የለም ከሚሉ ጋር ተገናኝቻለሁ። መልካሙ ሥላሴ የሚል ነገር ከመጽሐፍ ቅዱስ አጣው እና ያው የሥላሴ ትምህርትን አልቀበልም። በእውነት በድፍረት ደግሞ ሎቱ ስብሐት ጌታችንና መድኃኒታችን ኢየሱስ ክርስቶስ አምላክ አይደለም፣ እግዚአብሔር አይደለም፣ አልቀበልም የሚል ነገር ሰምታችኋል። የሰማችሁ ሰዎች እና ሙስሊም ወደ እስልምና ሄዷል እና የሰማችሁ ሰዎች አላችሁ እንትን እንድትሉ ነው። በመሰረቱ ይኸውላችሁ ሥላሴ ማለት ምን ማለት ነው? የምን ቃል ነው ሥላሴ? ሥላሴ የምን ቃል ነው? የምን ቃል ነው? ሥላሴ የምን ቃል ነው? ሥላሴ የምን ቃል ነው? ደህና ናችሁ? ሥላሴ የሚለው ቃል የምን ቃል ነው? የግዕዝ ቃል ነው። ሥላሴ ማለት ስንት ማለት ነው? ሥላሴ ማለት ስንት ማለት ነው? በመለኮት አንድ በአካል ሶስት ስንል ለምሳሌ እኛ እያሉ ከአንድ በላይ በብሉይ ኪዳን የተናገሩበት ነገር አለ። በአዲስ ኪዳን ላይ ደግሞ በአብ በወልድ በመንፈስ ቅዱስ ስም የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ትእዛዝ ተሰጥቷል። ጌታችንና መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባው በመጥምቁ ዮሐንስ እጅ በዮርዳኖስ በተጠመቀ ጊዜ ከሰማይ የአብ በርግብ አምሳል የመንፈስ ቅዱስ በአካል የወልድ ታይቷል። ስለዚህ አሁን ምንድነው እግዚአብሔር አንድም ሶስትም ስትል ቤተክርስቲያን እና አሁን ሲዞር ጌታችንና መድኃኒታችን ኢየሱስ ክርስቶስ አምላክ ለመሆኑ ጥቅስ የለም መጽሐፍ ቅዱስ ላይ አለ። ካነበብ ካለ ድንግል ትጸንሳለች ወንድ ልጅም ትወልዳለች አይደል? እስቲ ስለምትወልደው ልጅ ኢሳይያስ ነብዩ ኢሳይያስ ያለውን እንስማና ምናልባት ዛሬ መልካሙ ለዚህ ነገሩ እንዲህ ሊዞርበት የቻለው ነገር አንደኛ በመቅደስ አለመዋሉ ነው። በመቅደስ አለመዋሉ ነው እና በደንብ ስሙ እና እንትኑን እናነግራቸዋለን። ይኸውላችሁ ኢሳይያስ ምዕራፍ 9 ስለሚወለደው ሕፃን እንደዚህ ይላል። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል። ስሙ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። የሚወለደው ማን ነው? አምላክ። ለዚህ ነው እኛ ቃል ሥጋ ሆነ። ቃል ምን ሆነ? ሥጋ ሆነ። አምላክ ሰው ሆነ። ሰው አምላክ ሆነ።
በፍጹም ተዋህዶ። ስለዚህ እኔ አሁን አንዳንዱ እንዲህ ከዛ በኋላ ጌታ ምናምንና ትችላለህ እኮ እኔ አሁን ፍቅር ሲዝም የሚባል እብድ አለ እና ትችላለህ የፈለግከው መሆን። ግን ነገርኳቸው ኦርቶዶክስነት እድል ነው፣ መመረጥ ነው፣ እድል ነው። እና እኛ ጥረናል። መምህር ማነው የሚባሉት የእሱ ወደ ቅዱስ ቤተክርስቲያን አመጡት የተባሉ ሰዎች ሞግተናቸው እናውቃለን። ተዉ ብለናል። እስኪ ሊቀጥሉ መምህር። እሺ እንደተባለው ነው፣ እውነት ነው ማለት ችግሩ አሁን በቤተክርስቲያኗ አሁን የቲክቶክን ፕላትፎርም የዩቲዩብን ፕላትፎርም ችግር እየፈጠረብን ያለው ዋና ቁም ነገር ምንድን ነው? ሳይማሩ አስተማሪ መማር ያለባቸው ቁጭ ብለው ማዳመጥ የሚገባቸው የቤተክርስቲያኗ ትምህርት እንደው አምስቱ አዕማደ ምስጢር ሰባቱ ምስጢራት ቤተክርስቲያን ብቻ ስለተማርን አውቀናታል ጠንቀናል የሚባል አይደለም። እለት እለት የምንማረው እለት እለት የምናነበው ደግሞም ትምህርት በማንበብ ብቻ ሳይሆን በመማር ብቻ ሳይሆን አንዳንድ ጊዜ ደግሞ በፍቃድ እግዚአብሔርን በጸሎትም ቁጭ ብሎ በትርምትና ጊዜ በመስጠትም መማር ያስፈልጋልና ያው የመልካሙን ነገር ደጋግመን አንስተናል። ነፍስ አባትየውንም ለመፈለግ ማህበረ ቅዱሳን አገልጋይ ናቸው። ባካችሁ ይሄ ልጅ ቁልቁለት ላይ ነው ያለው የሚል ነገር ነው። አሁን የራሱን የእምነት ተቋም ለማቋቋም እየሄደ ያለበት ሂደት አለ። መቼም ያው አንዳንድ ጊዜ በጥቅም የተለከፈ ሰው የሆነ ነገር ለማግኘት የተጠጋ ሰው እቺ ቤተክርስቲያን ለጥቅም አትመች። ምናልባት እንደው ጊዜያዊ የሚሆን ነገር መቼም ሰው አዝኖ ራርቶ ሊሰጥ ይችላል እና በቋሚነት እንደው እንደ ፕሮቴስታንቱ ዓለም የራስን ቸርች አቋቁሞ ገንዘብ አምጡ እያሉ ከመንግስት ጋር የተሞዳሞዱ የሚዘራባት አይደለችም እቺ ቤተክርስቲያንና ብዙ ጊዜ ለመምከር ለመዘከር እንደው የዛሬ ዓመትም የዛሬ 2 ዓመትም እሱ ቤትም እየገባው እንደው ሰባቱ ምስጢራት ቤተክርስቲያንና አምስቱ አዕማደ ምስጢር ለማስተማር ሞክረናል። እንደው በአጋጣሚም ደግሞ ሆኖ የነገው በዓል ደግሞ የቅድስት ሥላሴ በዓል ነውና ቀደም እርሶም እንደተናገረው ሥላሴ ማለት ሶስትነት ማለት ነው። የአንድ አምላክን በሶስትነት መገለጥን የምናስተምርበት አንድነትና ሶስትነትን የምንናገርበት ነው እና ይሄን መሰረታዊ ትምህርት ያላወቀ ሰው እንደው ቀደም እንዳሉት ጋሽ ቢንያምን እስላም ካልተኮነ በስተቀር በብዙ የመጽሐፍ ቅዱስ ክፍል እንደው አርዳዳቸው ይለያይ እንደው ሎቱ ስብሐት ክብር ይግባውና የጌታን አምላክነት ያለ መቀበር አማላጅ ማለት ነገር ካልመጣ በስተቀር በክርስትና ዓለም የዚህ ሶስትነት ሚስጥር በእኛ በግዕዙ ሥላሴ በእንግሊዝኛ ደግሞ ትሪኒቲ የተባለ የሚሰጥ ሰፊ ትምህርት ነውና አንድነትና ሶስትነቱ የሚነገርበት በተለይ አሁን በነገው ዕለት በአብርሃም ቤት ገብተው ልጅ እንደሚወልድ ስለ ወደፊት ሕይወቱ ቤቱን እንደባረኩለት የምናገሩት የምናስተምርበት ትልቅ ባህል ነውና በዛው በብሉይ ኪዳን እንኳን በብዙ ቦታ የዚህ ሶስትነትና አንድነት ተገልጿል። የመጀመሪያው ግን አዳምን ሲፈጥሩ እግዚአብሔርም አለ ሰውን እንደ ምሳሌያችን በመልካችን እንፍጠር በማለት በብዙ ቁጥር ተናግሯል። ከዛም ውጭ ደግሞ እንፍጠር ሲል አንድነቱን አንድ መሆኑን ያስረዳል። ኑ በመልካችን እንደ ምሳሌያችን ደግሞ ሲል ሶስትነቱን ይናገራል። ከዛም ውጭ በዚህ በነናምሩድ በነበሩበት ጠቅመ ሰናወርን በሰሩበት ጊዜ ኑ እንውረድ ቋንቋቸውን እንደባልቅባቸው ማለትም በዚህ በኦሪት ዘፍጥረት ምዕራፍ 11 ቁጥር 5 ላይ በአግባቡ ተናግሯል። ከዛም ውጭም ደግሞ በሙሴ ቤትም አንድነትና ሶስትነቱን ገልጿል። በዚህ በማቴዎስ 19 እንደምናገረው ጌታችን ሂዱና በአብ በወልድ በመንፈስ ቅዱስ የሚያጠመቃችሁ ደቀ መዛሙርት ያድርጉ በማለት ሐዋርያት እንዳዛቸው እንመለከታለን። ቀደም ጋሽ ቢንያም እንደጠቀሱ በማቴዎስ 3 ቁጥር 13 ላይ እንደምንመለከተው በሚጠመቅበት ጊዜ እግዚአብሔር አብ ከሰማይ ሆኖ የምወደው ልጄ እርሱ ነው የሚል ቃል ተናግሮ መንፈስ ቅዱስ በርግብ አምሳል ወርዷል። ስለዚህ ይህን መሰረት አድርጋ በብሉይ ኪዳን በምላትና በስፋት የሥላሴ ነገር አልተገለጸም። አይሁድ የሚያምኑት የነበረው ሞኖቴስቲክ የሆነ አንድ አምላክ የሚል አስተምሮ ነው። በመጽሐፋችን በብዙ መጽሐፎቻችን ግን ተጠቅሷል በስፋት። በአዲስ ኪዳን ግን በምላትና በስፋት የሥላሴ ትምህርት የተገለጠ ነውና የሥላሴን አንድነትና ሶስትነት እያንዳንዱ ሰው መረዳት ያስፈልጋል። የአንዱ ስም ለአንዱ የማይሆን አብ የራሱ ስም፣ ወልድ የራሱ ስም፣ መንፈስ ቅዱስ የራሱ ስም በመባል የሚጠራ ያላቸው የግብር ሶስትነት ያላቸው የአብ ግብሩ
መውለድ ማስረጽ፣ የወልድ ግብሩ መወለድ፣ የመንፈስ ቅዱስ ግብሩ ደግሞ መስረጽ ሆኖ የሚነገርላቸው ስለ ሥላሴ ሰፊ ትምህርት ያለ እግዚአብሔር በገለጠልክ መጽሐፍት በገለጡልክ እንጂ ከዛ በላይም እንኳን ገብተን የሥላሴን ሚስጥር ተንትረን የማንማር ነገር ግን እግዚአብሔር በመጽሐፍ ቅዱስ የገለጠልን በሊቃውንቱ በገለጠልን ልክ ሚስጥረ ሥላሴን በአካል በግብር በስም ሶስትነታቸውን በመለኮት በአገዛዝ ይህንን ዓለም ፈጥሮ በማሳለፍም አንድነታቸውን የምናስተምርበት አንዱ የቤተክርስቲያን ምሰሶ የሆነ ትምህርት ነው የሚስጥረ ሥላሴ ትምህርት። ሌሎቹ አምስቱ ደግሞ እርሳቸው ይቀጥላሉ። መግቢያ በሩም ይሄ ሥላሴ ትምህርት ነው። አንድ ሰው በሥላሴ ያምናል፣ በሥላሴ ስም ይጠመቃል፣ በሥላሴ ስም ያስተምራል እና የሥላሴን ትምህርት ማወቅ ከዛ በኋላ ነው ሚስጥረ ሥጋዌ ብለን ደግሞ ከሦስቱ አካል አንዱ አካል እግዚአብሔር ወልድ ከሰማያ ሰማያት ወርዶ ከድንግል ማርያም ተወልዶ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ዓለምን እንዳዳነ ደግሞ ሚስጥረ ሥጋዌ ብለን እናስተምራለን። እንዳልኩት ቅድም ሚስጥረ ጥምቀት ደግሞ ብለን በአብ በወልድ በመንፈስ ቅዱስ ስም ሐዋርያቱ እንዳዘዛቸው ሂዱና በአብ በወልድ በመንፈስ ቅዱስ ስም ያጠመቃችሁ ደቀ መዛሙርት ያድርጓቸው እንደተባለው እየሄዱ ያስተማሩ ደቀ መዛሙርት የሚደረግበት ወደ እግዚአብሔር በረት የምንጨመርበት በሥላሴ ስም መጠመቅ። ከዛ በኋላም ደግሞ ሚስጥረ ቁርባን ሚስጥረ ትንሣኤ ሙታን እያልን እናስተምራለንና እንደው በዚህ አጋጣሚም በዚህ በሐምሌ 7 ቀን በአብርሃም ቤት ገብተው ቸርነታቸውን ፍቅራቸውን የገለጹበት አብርሃምን የባረኩበት መካን የነበረችውን ሳራ እንደ ዛሬው ደግሞ በሚቀጥለው ዓመት እመጣለሁ ብለው ትንቢት የተናገሩበት በኋላ እሷም ሳቀች። በመሳቋ ምክንያት ይስሐቅ የተባለ ልጅ ወለደች እና አብርሃም ቤት የባረኩበት ታላቅ በዓል ነው እና የመልካሙን ጉዳይ ስናነሳ ከዚሁ ጋር አያይዘን የምናነሳው ጉዳይ አባቱ በእኛ ደብር ቄስ ነበሩ። በኋላ ጴጥሮስ ጳውሎስ ሄዱ። እዛ አካባቢ ነው የሚኖሩት እሱም ቤተሰቡ። ገና እንደመጣ እንደው አንዳንድ ጊዜች ቤት እንደው ከትህትናም እንደው ስርዓቷም ስለሆነ እንደው ለእንግዳ ክብር ስለምትሰጥ እንደው በዝምታና በዝቅታ የመቀበል ስሜት አሳይተን ነበረ። እንደው መመለሱ በጎ ነው፣ ለሌሎች ማርያ ሊሆን ይችላል የሚሉ ነገሮች ግን ምንድነው እንደው ቸግሮት የሄደ ሰው ከችግር ጋር ያልተላቀሰው አስቸጋሪ ነው ሁል ጊዜ እና እዚህም መጥቶ የጥቅም መልከስከስ ውስጥ አንዳንድ ነገሮች ሲገባ ተው የሚሉ ነገሮችን ደጋግመን አንስተናል። ጋሽ ቢንያም በብዙ ለማገዝ በብዙ ለመርዳት ጥረት አድርጓል፣ ብዙ ነገሮችን አድርጎለታል። ነገር ግን ምንድነው በኋላ እንደው አንዳንድ ጊዜ ከጠማማ ጋር የዋለ ጠማማ ነውና ዲያቆን አዲስ የሚባል ሰውዬ ጎላ ድረስ ሄደን እንደው ታሪኩን ለማጥናት ሰበካ ጉባኤዎችን ለማውራት ሞክረን ነበር። እንደዛ የሚባል ሰው አናውቅም አሉ። አጀገኑትና እሱም ምንም ነገር እውቀትም የለውም። ስለ ሃይማኖተ አበው ይነሳል። ሃይማኖተ አበው ማለት አባቶቻችን ስለሚያምኑትነት ያብራሩበት እንጂ እንደ ዶግማ መጽሐፍ ተደርጎ እንኳን ሪፈር የሚደረግ አይደለም። እና በቅሉ በአግባቡ የቤተክርስቲያን ትምህርት ሳይተመር በቃ መድረክ ላይ የመውጣት ነገር ገብዛ ገቢ ማሰባሰብ ምናምን ተባለ። በኋላ ደግሞ ተንሸራቶ ደግሞ እና አባ ዮሐንስ ጋር ደግሞ ሄዶ እና አባ ዮሐንስ ዋና ደጋፊ እዚህ የጥቅም ተካፋይ ሆነ። አንድ ስውሩ እሳተ ገሞራ የሚባል ደግሞ አለ። ከሱ ጋር ሆነው በቃ አገር እያዝልን አባ ዮሐንስ ጻድቅ ምናምን ብለው እንደው በቃ የማስታወቂያ ስራ ለመስራት ሞከሩ። እዛም ጋር ያለው ነገር ትንሽ አላዋጣቸውም። ነገሮች እንደሚፈልጉት አልሆን ሲወል ደግሞ በኋላ ደግሞ ሌላ ነገሮችን እያነሳ ቁልቁለት የሚሄድ ነገሮች መጣና እነዚህ ነገሮች ወደማይሆን መንገድ መራው። አሁን ላይ የምንመለከተው የራሱን ፍቅር ሲዝም መሰል አይነት የእምነት መግለጫ አዘጋጅቶ የራሱን የእምነት ተቋም መክፈት አዝማሚያ ይታያል። ጥሩ ነው። ድሮም ከኛ ጋር ካልነበረ ቢሄድ መልካም ነው። ነገር ግን ምንድነው ሰው ለመተቸትም ለመማርም ለማስተማርም እንደው ማወቅ ያስፈልጋል፣ ወደ ቀልብ መመለስ ያስፈልጋልና በዚህ ልክ ባልተረዳት ቤተክርስቲያን ላይ እንደው የሆነች ሙከራ አደረገ። ነገር ግን እንደው አንዳንድ እኮ መናፍቃኖች ብቻም ናሪዮስን እኮ በብዙ የትምህርታችን ክፍል እናመሰግናቸዋል። ለመካዳቸው እኮ በቂ ዕውቀት ነበራቸው። በኋላ እንደው ነገሮች እያዳለጣቸው ወረዱ ሄዱ እንጂ በሊቅነት የሚታሙ አልነበረ። ጵጵስና ማዕረግ ድረስ የደረሱ ነበሩና አንዳንድ ሰው እንደው በዓላማ መናፍቅ የሚኮን እኮ አለ እኮ በዓላማ ታድሰው ሆኖ እኮ እንደ ቤተክርስቲያንን ለማጥፋት የሚመጣበት አቅጣጫ አለና ይሄ ግን ምንም ዓላማም የሌለው ምን መያዝ እንዳለበት ምን መጨበጥ እንዳለበት ምን ማስተማር እንዳለበት ከነማን ጋር መዋል እንዳለበት ያልተረዳና ከዚህ በፊትም ደጋግመን እንዳነሳ ነው ደጋግመን ሙግት እንዳደረግንበት እዛም በነበረበት ሰዓት ፓስተር ያልነበረ መጋቢ ዘላለም ጋር ወይ ደግሞ ወንጌላዊ ዘላለም የሚባለው ሰው ጋር ይመላለስ እንደነበረ
እዛም በቃ በነበረው አንዳንድ የጥቅም ፍላጎትና እንደሚፈልገው ነገሮች አልሳካ ሲሉት ወጣ በየመግለጫው በየሄደበት ዩቲዩበር ሳይት ላይ እኔ ፓስተር ነበርኩኝ እንዴት አምንሬ ይሄን ያህል እንዲያድርጌ ምናምን የሚሉ ነገሮችና እዛም በትክክል ያረገጠ እዚህም መጥቶ ደግሞ ያልተረዳትን ቤተክርስቲያን ተመልሶ የሄደ በአባቱ ስም አንዳንድ ነገሮችን ለማጭበርበርና አባቴ ቄስ ነበሩ፣ ኦርቶዶክስን አውቃታለሁ፣ ሰንበት ትምህርት ቤት ገብቼ ከነባታ የገብረ መስቀል ተጋግዬ ምናምን የሚሉ መግለጫዎችን አወጣ። መጨረሻ ላይ ግን ተመልሶ ደግሞ ወደ ቁልቁለቱ ገብቷልና እግዚአብሔር አምላክ ልቦና እንዲሰጠው እንለምናለን። ነገር ግን ምንድነው እንደው የመድረክ አጠቃቀማችን አንዳንድ የምንከተላቸው ሰዎች እነማን ናቸው? በእውነት እንደ ቤተክርስቲያኗን ተረድተዋል ወይ? መጽሐፍቶቿን ተረድተዋል ወይ? ሚስጥራተ ቤተክርስቲያንን አዕማደ ሚስጥርን በትክክል አውቀዋል ወይ የምንላቸውን ነገሮች ማስተዋል ያስፈልጋሉና የክርክር አንዳንድ ነገሮችን የፕሮቴስታንቱ ማለት ቁጭ ብሎ ክርክሮችን ስለማያውቅ ብሎ ቃላቶችን መሰንጠቅ ወደሚፈልጋቸው ነገሮችን የመጎተት ነገሮች ነበሩ። ከመጀመሪያ ጀምሮ ምናልባት የልጅን ለወጣል ተብሎ ነጋሽ ቢኒያም የዓመት የኢንተርኔት ፓኬጅ ገዝተው እንደው ቁጭ ብሎ እንዲማር እንደው ሚዲያ ላይ እንዳይደብረው የሚሉ ነገሮችን ለማድረግ ተሞክሮ ነበር፣ ግን አልተሳካም። እግዚአብሔር አምላክ ልቦና እንዲሰጠው እንለምናለን። ነገር ግን እቺ ቤተክርስቲያን ስንዱ እመቤት ነች፣ የሚጨመርባት ነገር የለም። እንደ የምናውቀው ነገር ጊዜ ቢኖረን የምናነበው ነገር ጊዜ ቢኖረን ውልቆ መሳፍርት ነው፣ የሚያልቅ አይደለምና አይደለም በዋና ትምህርቷ በስላሴ ጉዳይ ተመጥቶበት አይደለም እንደው ታሪክን ዘግባ እንደው የአርኪኦሎጂካል ጥበቦች እንትኖችን ቁሶችን ሁሉ በአግባቡ ሰንዳ ያስቀመጠች ለሀገር ለዓለም ተጠያቂ የሆነች ቤተክርስቲያን በታሪኩም በስነ ጥበቡም በስነ ፍላኩም በሁሉም አይደለም አስተምሮ ነው በምትለው በዶግማ ወይም መተውባት አይደለምና እንደው መልስም እንዳንሰጥ ለእንደዚህ አይነት ሰው ለአቅመ መልስም አልደረሰም። አንድ ሰው እኮ በአግባቡ ሲክድ መጽሐፍትን በአግባቡ ሳይረዳ ሲቀር ከዛም ውጭ ደግሞ ትህትናንም ገንዘብ ሲደረግ ነውና በቀደም እዚህ ቤትም ተወያይታችሁበታል። የጎንደሩ ሊቅ መቼም አንዳንድ ጊዜ ያላልጦት እኮ ሰው እኮ እንደው ዝንጋይም ገብቶት ዳህ ጸልሳንም ገጥሞት እኮ አንዳንድ ነገሮችን ላይ ያስተምር ይችላል። ግን ወደ ቀልብ መመለስ አባቶችን መጠየቅ አባቶችን ጠይቅ ያስረዱህም አለ የተባለውና አባቶችን ያልጠየቀ ከአባቶች ችግር ያልተረዳ ያልተማረ ሰው ተመልሶ የሚሄድ እድሉ ብዙ ነውና እኛም ወደዛ ለማስተዋል መንገድ እንዳንሄድ በመማር በመመካከል መጽሐፍቱን በመመልከት የቀደሙትን አባቶችና የቀደሙትን በእኛ ከትምህርት በላቆት ስር የተቀመጠን እንድንማር የሱ ፍቃድ ይሁንልን። ይቆየን። እግዚአብሔር ይስጥልን። ጋሽ ቃልዎት ያሰማልን። መምህር መቼም አንድ ነገር ልንገራችሁ። መልካሙ ሐዋርያው ዘላለም የሚባል ሰው አለ። የዳንኤል እና ዘላለም የሚባሉ እውነት ነው የምነግራችሁ። እዛ ሳምሶናይት ያዥ ነበር። እኔ ሳቀው 2 ቀን ምናምን አይቼዋለሁ። እግዚአብሔር በሚያውቀው ሳምሶናይት የሚይዝ እኔ 24 ዓመት ፓስተር ነበርኩ ምናምን የሚባል ነገር ጥሩ ነው እኮ ቢሆን ኖሮ ማለት ነው። ግን ያ ብቻ እንዳይመስላችሁ እዛ ቸርች ጥቁር መጽሐፍ ቅዱስ ጥቁርና ነጭ ምን ይሰራል የሚል ትምህርት ዋቲሮ የሚባል ምክትሉ ከዚህ በፊት ነግሬያቸዋለሁ። ከሰሎን የሞተ ማቀዋለ አይኔ እያየ ከሰሎን እንዲህ ያስለቀሰኝ እንደዚህ ያስለቀሰኝ ጀርመን አደባባይ ጋር አግኝቼው መጽሐፍ ቅዱስ ይዤ አግኝቼው ዘንድሮ ምን ጥቁርና ነጭ መጽሐፍ ቅዱስ ይዘህ ነው የምትዞረው አለኝ። እዛ መካኒሳ ቸርች ነበርና ዘንድሮ ምን ጥቁርና ነጭ እና የበጉ መጽሐፍ የሚባል አለ እሱን በርቶን ለበታነብ ምናምን አለኝ። እና ከእንደዚህ አይነት ቦታ ነው ኦልሬዲ የመጣው። በአንድ ወር ጊዜ ውስጥ አልደበቃችሁም። ዋቲሮ ከስሎ ሞተ። በነገራችን ላይ ከስሎ ይሄን ጥቁር መጽሐፍ ቅዱስ መስሎ ሞተ። እና እኔ መልካሙ ሲመጣ በብዙ መከራ ያለው እዚህ ሶሻል ሚዲያ ላይ ካሉ ወንድሞች ጋር ተነጋግሬያለሁ እና አንዳንዱ ለዛውን ቀንተበት ነው ምናምን ሁሉ ሳይለኝ ይቀራል። እኔ ያው ማን ይሙት እኔ በማንም እኮ አልቀናም። እንዴት በሰው በእናንተ ቀናለሁ? እንዴት ሰው በሰው ይቀናል? ከቀና እኮ ለመልካም ነገር ነው። እና እኔ ስቴጅ አላጣውም እውነት ለመናገር እና
ግን ምንድነው መጀመሪያ ላይ ንጹህ ምክር መክረናል። የመምህር አሉ እና ወንድም አለም ቁጭ በልና ተማር እነ ተስፋዬ ደግሞ መጡ። ይኸውላችሁ እንግዲህ አሁን እኮ ችግር እኮ ነው። አንቺ ለምን እነ ተስፋዬን አስተናግጂ ይዛ እና ተማር። ከዛ የአመት የኢንተርኔት ቤት እናቴ ቤት ልገባ ነው እና ሚስቴ ደግሞ ልጅን ውሰድ እያለች ነው። ስለዚህ እናቴን ቤት ላድስ አለኝ። እሺ አድስ። ይሄ እግዚአብሔር ፍቶኛ ነው የምነግራቸው። መምህር ሚካኤልን ይህን ብር ስጡ ለገሌ ይላሉ። ለወንድም አገኝ የሚባል እንዲህ ብር አስገባው እኔ ሳገኝ ሰጡታለሁ እላቸዋለሁ ማለት ነው። እና ኦልሬዲ ቤት ታደሰ፣ ኢንተርኔት ተሞላ። ከዛ በስንተኛው ቀን እኔ ጋር መጣና ቪትስ ብትገዙልኝ ቢኔ እንደው አንድ ቪትስ ብትገዙልኝ አዋታችሁ ምናምን አለኝ ማለት ነው። ቪትስ እኔ ታየኝ እኮ አሁን እዚህ ለመልኬ ቪትስ ምናምን ብዬ ማለት ነው። ናታው መልኬ እኔ እንደዚህ አይነት ነገር አላደርግም ወንድም ማለት የሚገርማችሁ ተውት። ሌላውም ማለት ነው መልካሙ ምንም ነገር አልጎደለበትም። እንደ ሰው አንዳንዶች እርዱልኝ ብዬ በውስጥ ሲረዳ ነበር። ከዛ እነ መዝሙረ ያሬድ ወደ 300 ምናምን ሺህ ብር ሰብስበው ሰጡት። አያቸው ግን ክትትል አልነበር። ከዛ እሱ ለካ ይሄ ሁሉ ነገር ዘላለም ጋር የማይደረግለት ሲደረግለት አለ። ከዛ እንግዲህ ሌላ ነገር ውስጥ ገባ እና ተነጋግረናል። መምህር ሽመልስ ነው ለሚባሉት ንስሐ አባቱ ጋር የነበሩት መምህር የታወቁ መምህር ሽመልስ እዚህ ሁሉ መጥተው ነበር። ልክ ነው። ወግቻቸዋለሁ። ኧረ ተው እኔ አንዱን ልንገራችሁ። ይኸውላችሁ ቤተክርስቲያንን ካወቃችሁ ፈራው እያላችሁ ነው የምትኖሩት። እችን ቤተክርስቲያን ካወቃችሁ አሁን አንዳንዶችንም በውስጥ መከራ ያለው አሁን ለምሳሌ ኪዳነ ምህረት አንዳንዶች እየሄዱ ኪዳነ ምህረት ገንዘብ ማሰባሰቡ ምናምን ቢዝነሳቸውን አያገባኝም። ቢዝነስ ማን የሆነ የቤተክርስቲያን አስተዳዳሪ ካለ ቤተክርስቲያኒቱ ቢዝነስ እንግዲህ እሱን እየተነጋገርን ነው። እርግጥ አንዳንድ እርምጃዎች እያስደሰቱን ነው። ግን ለምሳሌ በቤተክርስቲያን የሌለ ልምምድ፣ ጴንጤያዊ ልምምድ እያየን ነው። ታው ብለናል በውስጥ ለምሳሌ በአደባባይ ቅባ ቅዱስ መቀባት፣ ቅባ ቅዱስ መቀባት። ቅባ ቅዱስ ምንድነው? ሰሜነሽ ኪዳነ ምህረት ዛሬ ሄጄ ቅባ ቅዱስ ይቀባል። ደግሞ ካህኑም እኮ ይቀባል፣ ያም ደግሞ ይቀባል። ወንድም አለም እቺ ቤተክርስቲያን የጴንጤ ቸርች አይደለችም። የገባከውም ሳይገባ ነው የሚቀባህም ያልገባው ካህን። ነግሬያቸዋለሁ በውስጥ ደስ ይላል እኮ ወይኔ እንትናዬ ተቀባልኝ ምናምን እንዲህ አይነት ነገር የለም። አርፎ ቁጭ በል። ቤተክርስቲያን የሥላሴ ልጅነት ስታገኝ በሜሮን ትቀባል። የቅባ ቅዱስን ሚስጥር በአደባባይ ማንም አድርጎ የማያውቀውን ከፕሮቴስታንት መጡ የተባሉ ልጆች እያደረጉዋል። ከቄስ ጋር ለሽቀላ ስታገባ በቅዱስ ሜሮን ትከብራል። ቅብ ይደረግላል። ቅባ ቅዱስ ትቀበል። ስትታመም ቅዱስ ዘይት ማለት ነው ትቀባል።
አደባባይ ላይ እንዲያልክ መከባበሩ ጥሩ ነው። አውርዱ ወይም ቪዲዮ ብዬ ተናግሬያለሁ። አውርዱ። ቀቢው ተቀቢው ልክ አይደለም። የቅባ ቅዱስ አጠቃቀም ቤተክርስቲያን 7 ሚስጥራት አለ። የምታደርገው አጠቃቀም ስርዓት አለው። ይህንን ግን ማንም እዛ አብሮ ያዙ ይልቀቁኝ የሚለው ማንም አይናገርም። ከዛ ከቅባቱ ውፍረት የተነሳ ቀንበር ይሰበራል ይላል የሚል ጥቅስ የለም እኮ የለም። እና የሌለ ባዕድ ልምምድ ከምንፍቅና መታችሁ የምታደርጋላችሁ። ይኸው መምህር ሚካኤል አለ አስተዳዳሪ ጋር ሁሉ ደውያለሁ። ችግሩ አሁን የኔ ስልክ ሴቭ የተደረገ ስለሆነ በትሉ ኮረል ይመነጥሩታል ለካ። መጠንቀቅ አለባችሁ። ይኸውላችሁ እኔ አንድ ሰው ከምንፍቅና ከእስልምና ከጠፋበት ሲመለስ በጣም ደስተኛ ነኝ ከእናንተ በላይ። ግን እዚህ ቤት በአግባብና በስርዓት ካልተመላለሰ ይታወቃል። በደንብ ይታወቃል። እና አሁን እናንተ ትክክል የተሰራ መስሏችሁ ወይ እንትና እኮ ሰሚነሽ ኪዳነ ምህረት ሄዶ ሲቀባያችሁ ምናምን እንደ አይነት ጨዋታ የለም። አደብ ግዛ። ቀቢውም ህገወጥ ካህን ነው፣ ቢዝነስማን ነው፣ ይታወቃል። ሌላም ደብረ አተራማሽ እንደነበር ይታወቃል። መጣ አምባሳደር ምቀኛ የሌን ጀመረ። እንግዲህ ምቀኛ የሌን ጀመረ። ሳቡት፣ እንደ ልማዳችሁ ሳቡት፣ ሳባርኩት። አቅም ካለው ማለት ነው። አይገባም። ከትላ ወዲያ መጥቶ ነበር። ሳባርጊው። ስለዚህ በደንብ ስሙ። 7 ሚስጥራት አለ። ሚስጥረ ቁርባን፣ ሚስጥረ ጥምቀት፣ ሚስጥረ ሜሮን፣ ሚስጥረ ንስሐ፣ ሚስጥረ ክህነት፣ ሚስጥረ ተክሊል፣ ሚስጥረ ቀንዲል በአግባብ ነው። የላንቲካ አይደለም። ይህን ስንናገር ቀንተ ነው ይላል ደግሞ ማለት ነው። ይሄ ጴንጤ ልምምድ ነው። ቄስ በሊና ሳርካ የሚባሉ ሰውዬ ነበሩ የሞቱ 50 ሺህ እየተቀበሉ ይደፉ ነበር ዘይት እነ እስራኤል ዳንሳ ላይ ምናምን። አቁም የምንለው ያን ካህን ሽቀላን አቁም። ከነ ግርማ ጋር ከነ ተስፋዬ ጋር ለምንድን ነው የምንጣለው? ይኸው እግዚአብሔር ይመስገን ብዙ ስራ የተሰራ ነው። አይምሰል። እዚህ ብቻ አይደለም የምንጮህ፣ ከውስጥ እንነዘንዛለን። አባቶችን እንነዘንዛለን። አባቶች እየላከን። ስለዚህ አንዳንዶቻችሁ አሁን እኔ ትምህርት ተሳስቼ ከሆነ መምህር ሚካኤል ቅድስት ሥላሴ የተማሩ ናቸው፣ የቤተ ክርስቲያን አገልጋይ ናቸው። እንዲህ አይነት ልምምድ አለ ወይ? አሁን ሰሞኑን አይታችኋል አይደል? እነ ተስፋዬ ላቫጆ ገትረው እነ ሄኖክ እያደረጉ ነው እያደረጉ። ይሄንን ቦልኪልኝ፣ ይሄን ፈሪ ቦልኪልኝ። እኔ ፈሪ ሰው አልወድም። ከገባ ገባ ስንቃወም ነበር። እንደገና ደግሞ አንድ ግሩፕ ነበር የተነፈሰ፣ አሁን ተንፍሷል። በቡድን እንቁረር የሚል ደግሞ በቡድን በህቡ ተደራጅተን በህቡ በስውር ሳይሆን እነሱ የአደባባይ ቆራቢ እቺ ተስፋዬ ነው ያመጣት እና የምንንዘላዘልባት ቤት አይደለም ያለች። ሲገባ በፍርሃትና በመንቀጥቀጥ የምትኖርባት ቤተክርስቲያን ያለች። ትርንጎ ዛሬ ልቆርብ እኮ ነው፣ አስካለ ማርያም ነገ እኮ ልቆርብ ነው። ለአንቲካ አያስፈልግም።
ከንስሐ አባት ጋር ጨርሰ ራስን አማጥነ የምትቀበለው ክቡሩን የጌታ ስጋና ደም ነውና በፍርሃትና በመንቀጥቀጥ ራስን እየመረመርክ የምትቀርበው ነው። ቁርባን ለአንቲካ አይደለም። ለአንቲካ ቁርባን የሚሆነው ጴንጤ ቸርች ነው። የዛሬ ወር ቁርባን ስላለ ተዘጋጅታችሁ ነው፣ በዛውም ትንሽ ስጦታ ይዛችሁ ነው። እና በቡድን እንቁረብ። ቅድም ብያችኋለሁ። ከቤተ ክርስቲያን እንትን አልቀበልም የሚል ካለ ጥያቄ ውስጥ ግቡ። እንዲህ የሚያስተምር መምህር ካለ ስርዓት ያዝ ማለት አለባቸው። እንትን እቀበላለሁ እንትን አልቀበልም ምናምን አንተ አልደረስክበት። እና ከዚህ የተነሳ ብዙዎች ሚስት ታደርጉናላችሁ። ልትሞግቱን ከተገባ እነ ተስፋዬን ስንቃወም እነ ግርማ ስንቃወም አሁን ሰምቻለሁ። ሰሞኑ እዚህ ከሚቀጠቅጡን መሃል መንግስት ያወጣውን እንትን ሰምቻለሁ። ኬኩ ጋር ሰምቻለሁ። ወንድ ሆና ተገኘች ምናምን። ሰምቻለሁ። አሁን መልካሙ እንደዛ እዛ ሲያወራ አንዳንዶች የነቀለሜ ቡችሎች ቁጭ ብለው እየሰሙ ነበር። ግን እኛ ቀድመን የለየ ነው። ቻው ቻው። እና ለዚህ ቤተክርስቲያን አሳይመንት በየፈርጁ ነው፣ ፈተናዋ በየፈርጁ ነው። ግን አይችሏትም። እኔ ደቂቅ ያልፋለሁ እንጂ ቤተክርስቲያን ትቀጥላለች በክፋት። ለዚህ ነው አይደለ በቅዳሴ ሰዓት በቁርባን ጊዜ በክፋት የቆመ ትላለች አይደል? እንዳይቀርብ ራሱን ይመርምር። እና ለሽቀና ለቅራቅንቦ ለምናምንቴ ነገር ነገርኳችሁ። መልካሙ እሱ ጎደለበት። ስንታየው እሺ፣ ስንታየውን ቼክ አድርጉ። ይሄ ትምህርት አይደለ እንዴ? ስንትዬ እስኪ ግባ ሳብ አድርጉት። ይሄ ትምህርት አይደለ እንዴ? ወሬ ነው እንዴ? ይሄ እኮ ትልቅ ትምህርት ነው። የማይገኝ ትምህርት ልክ ነኝ አይደለ? የማይገኝ ወቀሳ። አይ እኔ ቤት መጥቶ ለምሳሌ ጴንጤ አፉን አይከፍትም እንደፈለገ እነ ግርማ ምናምን እኔ ጋር ያመጣ። አሁን አይቻለሁ። ዛሬም አንድ ሳሚ የሚባል ልጅ አለ በለጠፈው እንደው ወደ ሚስጥራት ብንመለስ ምናምን ሲሉ አንዳንድ ወንድሞች ዋው ሳሚዬ ወንበዴ ትኩረን ለመሳብ ነው ስለቀዘቀዘበን ነው ብዬ ሰርቻለሁ። እና የሌለ ልምምድን የምታመጡ ሰዎች፣ ለመታወቅ ስትሉ የማታደርገውን ታደርጋለች የምትሉ ሰዎች ዋ እንላለን። ብኖር ኦርቶዶክስ ሆኜ ለራሴ እድል ነው ኦርቶዶክስነት። እቺን ቋቅ እስከሚል ስለምንናገር ነው። በዚህ እውነት ላይ ከማንም ጋር እንደራደር። ስለዚህ መምህር ያርሙኝ። መምህር ሊያርሙኝ ይችላሉ። እሺ ቲሜር ነው። እሺ የማቴዎስ ወንጌል ምዕራፍ 3 ቁጥር 16፣ የማቴዎስ ወንጌል ምዕራፍ 28 ቁጥር 19። ይሄው ደገምንሎት። መምህር ይቀጥሉ። ካጠፋው ማርሙኝ። ምንም የለም ጋሽ ቢኒያም ትክክል ነው የተነሱት ነገሮች ምንም ጨመር ነገር የለምና ያው በየዘመኑ የተነሱትን ሰዎች እባካችሁ ተው ለማለት ሞክረናል። ቅድም አንስታቸዋል። የነ ግርማና ጄሌ የነ ሄኖክ ያው የነ ዮሐንስ ዘውንቅሸት
ማለት በቃ እነዚህ ሰዎች ጥንትንም ዓላማቸው ሌላ የሆነ ገንዘብና ገንዘብ ብቻ ጥንቁልናን የሚያራምዱ እውነተኛ በሆነችው አደባባይ የውሸትን ልምድ የሚያደርጉ ሰው ቆርቦ አስቀድሶ ከወጣ በኋላ ድጋሚ ደግሞ በጎማ ውሃ አድርገው ደግሞ አጋንንትን እየረጩ በዕፅ ሰውን የሚያስለፈልፉ የስንቱን ትዳርና ሕይወት የበጠበጡ ሰዎች ክህነታቸው ራሱ መነሻው የማይታወቅ ሶስተኛ አራተኛ ሚስት ያገቡ ሰዎች ዳርዳራውን የአዲስ አበባን ዳርዳር እየተከተሉ ቤተክርስቲያን የሚያውኩ የሚረብሹ ናቸው። የእነ ዘላለምን ጉዳይ ቅድም አንስተከዋል። ሎቱ ስብሐት ክብር ይግባውና ክርስቶስ ሰይጥነዋል የሚል ትምህርት የሚያስተምሩ እሱም ወንድም እና እንደዚህ አይነት አስተምሮ ያላቸው በአሁኑ ሰዓት ላይ ከ117 ከ119 ቤተክርስቲያን በስራቸው ፕላንት ያደረጉ ቤተክርስቲያን ሳይሆን የአዳራሽ ፕላንት ያደረጉ ዛሬም አዲስ አበባ መስተዳድር እየገቡ ይሄ ቦታ ተስማማኝም ምርጥ ቦታ የሚሉ ወንድሙ ዘላለምም ያ ዊነርስ ቸርች የሚባል ያለ የሚታወቁ ናቸውና እዛ የነበረ ነው የመልካሙ ጉዳይ። ያው እንደተባለው ነው እቺን ቤተክርስቲያን ልጇ ሲጠፋ እንደ ወደ በረቱ ሰው ሲጨመር ደስ ይላታል እንጂ በመላእክትም ዘንድ ደስታ የሚደረገው በዛ ልክ ነውና የሰውን መጥፋት የሰውን መሄድ አንመኝም። ግን ጥንቱንም ካልመጡ ጥንቱንም ከኛ ጋር ካልነበሩ የምናደርገው ነገር የለም እና በግድ ልናቆይ አንችል። የፍቅር ቤት ነች። በፍቅር በንጽህና በቅድስና በሚደረግ አገልግሎትና የህይወት የምንመላለስባት ቅድም እንደተባለው በእግዚአብሔር ቸርነት እንደው ነገ እንዳንወድቅ ነገ እንዳንስት ነገ ከዚህ በረት በአፋ እንዳንሆን በእኛ አቅምና ጉልበት ሳይሆን በእግዚአብሔር ቸርነትና በእግዚአብሔር ፍቃድ ነው ያለነው እዚህ ቤተክርስቲያን ብለን የምንመኝ የምንረዳ የምናምን ተስፋም የምናደርግ ሰዎች ከመሆናችን አንጻር ያሉት ነገሮች እነዚህ ናቸው። እንደተባለው ነው በየጊዜው ለሚነሱ ሰዎች እባካችሁ ተው ለማለት በውስጥ እንሞክራለን፣ እንነጋገራለን። ቅድም እንደተባለው ነው መምህር ሽመልስ ይባላሉ። ነፍስ አባቴ ማህበረ ቅዱሳን የሚያገለግሉ ናቸው ያመጡት። በኋላ እሳቸውንም ሰድቦ ረግጦ እንደሄደ ጴጥሮስ ጳውሎስም ያሉ ሰዎችን እባካችሁ እንደ ዲያቆን አዲስ የሚባለው ከሱ ጋር ያለው ልጅ ድቁናው ከየት ይምጣ እግዚአብሔር ያወቀው ጎላ ድረስ ሰበካ ጉባኤ ደውለን እባካችሁ ይሄን ታቆታላችሁ የዛ ነው የሚያገለግለው ጠይቀና አልተሳካም አልሆነም። አሁንም ያው ወደ ቀልቡ እንዲመለስ እንፈልጋለን። ቅድም እንደተባለው ነው በትምህርት መታገዝ ያለበትን በትምህርት እያገዘን እንደው በስጋ ደግሞ መታገዝ ያለበትን የባሰበትን ደግሞ እንደው በምበላው መጠጣው አጥቼ ካድኩኝ እንዳይል ወደማየው መንገድ ሄድኩኝ እንዳይል በብዙ ለማገዝ ተሞክሯል። አልተሳካም። መቼም አንድ ነገር እያመረቀዘ ወደ ካንሰርነት የተቀየረ ሲሄድ መቼም ቆርጦ መለየት ያስፈልጋልና በብዙ ውይይቶች እኛም ከሱ ጋር ለመወያየት ፈቃደኛም አይደለንም። ለምን ደግመን አዋይተነዋል። በኋላ እንደመናቅ እንደመሳደብ ከኔ በላይ የማለት ነገር አመጣ። በኋላም ደግሞ አንድ ቀን በዘመናቸው አስደስቷቸው የማያውቀውን እንዳለቀሱ እንዳዘኑ እንደው እንደተሸማቀቁ መቼም በፊት ታውቃላችሁ። አንድ ልጅ የቄስ ልጅ ጴንጤዎን ሲባል እንደው በቤተክርስቲያን የነበሩ እንግልቶች የሚታወቁ ናቸውና በልጃቸው ምክንያት እንዳፈሩ እኛ አባት ወደማያልፈው ሄደዋልና እሳቸው እንደ ሪፈረንስ ያመጣን የቄስ ልጅ ነኝ ምናምን የቄስ ልጅ ነኝ ጳጳስ ልጅ ነኝ እኔ ቤተክርስቲያኗን ቀድሜ ያውቃታለሁ የሚባሉ ነገሮች አይሰሩ። ጠዋትም የመጣውም በኩሌታም የመጣውም ማታ 11 ሰዓትም የመጣውም እኩል የሆነ ነገር የሚወርስባት ነውና የምንመካባት ማንም የቆመ ይመስለው እንዳይወድቅ ይጠንቀቅ ስለተባለ የቆምን ስለመሰለን ቀደም ቤተክርስቲያን ስለገባን ቤተክርስቲያን በመኖር እኮ ከኛ ደውል ይበልጣል እኮ። ደውል ግን ሁሉ ጊዜ ኑ አስቀድሱ፣ ኑ ማህሌት ሊቆም ነው፣ ኑ ሰዓታት ሊቆም ነው ብሎ ሰዎችን ይጠራል። ነገር ግን እሱ የማያስቀድስ የሰዓታት የማይቆም ማህሌት የማይቆም ቅዱስ ሥጋውን ክቡር ደሙን የማይቀበል ሆኖ እኮ የሚቀመጥ ሚሳል እኮ አለ ቤተክርስቲያናችን። እና በዚህ ልክ ደውል የሆኑ ህይወታቸው ሰዎችን ብቻ መጥራት ነገር ግን እኛ ቤተክርስቲያን ውስጥ ያለን ብለው የሚናገሩ ነገር ግን ከድንጋይ የተሻለ ህይወት የማይኖሩ ብዙ ሰዎችን እናውቃለን። እና አንዳንዶቹ ለማሸማቀቅም እኛ እኮ እንደዚህ እኮ ቤተ ክህነት ሰርተናል፣ እንደዚህ አድርገናል፣ እኛ እንደዚህ ነበር፣ እኛ ቄስ ነን፣ እኛ ዲያቆን ነን። በህይወት ልክ መገኘት በውሃ ልክ መገኘት የእግዚአብሔርን ቸርነት ነገር ግን ቀድሞ መግባት እንደ አካውንቲንጉ ቀድሞ ለመጣ ቀድሞ ፈርስቲን ፈርስታውት አይደለምና
ደሞዝ ክብር የሚሰጥባት ቤተክርስቲያን አለች። ከመጨረሻው የሚጸና እርሱ ይድናል ስለተባለ ከመጨረሻው ጸንተን የእግዚአብሔርን ቸርነት ደጅ ጸንተን ደግሞ በእሱ ቸርነት በእኛ ስራ ሳይሆን በእግዚአብሔር ቸርነት እኛ ለማስተዋል ሳይሆን በቅዳሴያችን ደግሞ እንደምንናገረው በከመ ምሕረትከ ወአኮ በከመ አበስ እንደ ኃጢአታችን እንደ በደላችን ሳይሆን እንዳንተ ቸርነት ይቅር በለን ማረን እያልን ለምን ሰማያት እንኳን በፊቱ ንጹህ አይደሉም፣ መላእክቱ እንኳን በፊቱ ንጹህ አይደሉምና የእግዚአብሔር ቸርነት ታክለውበት በብዙ ድካም ጻማ ጽድቃችንን እንፈጽመን የእግዚአብሔርን ቸርነት ደጅ ጠንተን የእግዚአብሔር መንግስት ለመውረስ ተስፋ እናደርጋለን። ተስፋ መንግስት ሰማያት ተብሎ የሚነገረው ለዛ ነው እንጂ በእኛ ስራ፣ በእኛ ጽድቅ፣ በእኛ ሃይማኖት፣ በእኛ መውጣት መውረድ ልክ ብቻ የሚወራስ ስላልሆነ ምስጢራተ ቤተክርስቲያንን እንፈጽማለን። ከዛ ደግሞ ምግባርና ሃይማኖትን ይዘን እንገኛለን። ከዛ ደግሞ እግዚአብሔርን ቸርነት ደጅ እንጠናለን እና በዚህ ልክ ያሉ ጉዳዮች ናቸው። ምናልባት በቀጣይ የምናነሳቸው ደግሞ ሀሳቦች አሉ አያይዘን ምናልባት አላቅም ዛሬ እነ ቀሲስ ሳሚ ጉዳይም ከተነሳ መልካም። ምናልባት አላዩትም እንደሆነ አላወቅኩም። እገሌ ገሌ ባንል እንኳን ካህን እየቀባ ሰዎች ደግሞ እየተቀቡ እና በቲክታክ ላይ ተለቋል። ኦርቶዶክሳዊ ካህን ይቀባሉ፣ የሆኑ ሰዎች ደግሞ ለላንቲካ ቪዲዮ ተነስተው ምናምን እንዲህ አይነት ስርዓት የለም ነው እያልኩ ያለሁት። አላዩትም እሱን ቪዲዮ አላየሁትም። ማየት እንችላለን ከአጭር ከሆነ። አዎ እንደው ስም እንዳናነሳ አሁን ለምሳሌ እኔ ለምሳሌ እኔ ብንያም ነኝ አይደለ? ትጠራጠራላችሁ? ብንያም መሆኔ ትጠራጠራላችሁ? እኔ ለምሳሌ ቲክቶክ ላይ እየተቀባው አንድ ካህን ቅባ ቅዱስ እየቀባኝ እንደዚህ ፊት ለፊት ላይ ውጭ ማለት ነው ደጅ ላይ ካያችሁ ይሄ የነ ግርማ ትምህርትና ለመምድ የፕሮቴስታንት ለመምድ ነው። አደራ ስም እንዳትጠሩብን። ገባችሁ? ገብቷችኋል? አባባሌ ገብቷችኋል አይደለ? ለነሱ ከውስጥ ግቡና ይሄ የቤተ ክርስቲያን ስርዓት አይደለም። በመካከላችሁ የታመመ ሰው ቢኖር የቤተ ክርስቲያን ሽማግሌ ይጥራና ካህን ይጥራና ማለት ነው አይደለ? ንስሐ ገብቶ ከዛ በኋላ ተቀብቶ ይጸለይለት ለሰባት ነው። ይሄ ለጤነኛ ቀንበር ለመስበር ለማገልገል ምናምን የሚባል ነገር ተው። ሰው ክህነት ሲቀበል ደግሞ እንዳልኳችሁ ስርዓት ይፈጸማል። አገልግሎት ማክበር የሌለ ልምምድ ነው። ተረዳችሁ? ያለ አባባል የሌለ ለምሳሌ ጋቢ ቢለብስ ጋቢ ስጦታ ቢሰጠው ስጦታ ቢቀበል ምናምን ችግር የለው። ግን እየተቀባ እንደዚህ እንዲህ አይነት ልምምድ የለም። ሰርግ ካለው በሚስጥረ ተክሊል የሚያገባ ከሆነ ጋብቻው ላይ እንግዲህ ስርዓት ሰርግ አይደለ እንደዚህ ልታገኙ ይችላላችሁ። ግን ይሄ አንዳንድ ልምምድ ልክ አይደለም። ይሄንን አሁን አጠገባቸው ያሉት ልጆች አይመክሯቸው። ወደ ኦርቶዶክስ ስትመጣ ለሾ መምጣት የለብን። የምናገረው ይገባችኋል። እና መጠንቀቅ አለባችሁ። ስፔሻሊ ምንድነው ሰሚነሽ ኪዳነ ምሕረት ያሉ ካህን እና አንድ ሌላ ቦታ አለ የቅቤ የቃሪያ የምንም እምነት የፕሮቴስታንት ቁስ ተኮር የቃሪያ የበሶ ምናምን እያሉ ማለት ነው ይቀልዱባታል። እና እሳቸው ሰውዬ ሲያደርጉ ስላየው ነው ሁለት ሰዎች ጋር በውስጥ ተናገር ያለው አውርዱ ወይም ቪዲዮ ብያለሁ። ይሄ የጃፒ ቸርች አይደለም፣ የዘላለም ቸርች አይደለም፣ የጻድቁ አብዶ ቸርች አይደለም። ቤተክርስቲያን ስርዓት አላት።
ተው እያሉ ሐሳብ ያላችሁ ካላችሁ ወደ እንመጣለን። ልክ አይደለውም ልክ አለ ማለታችንን እንድትረዱ ይሁን። የምናገረው ሊገባችሁ ይችላል ብዬ ተስፋ አደርጋለሁ። እዚህ ጋር ትንሽ ቢኒ ምናልባት ትንሽ ግራ የገባኝ ነገር አለና እንዳልከው የቃሪያ ወይንም ደግሞ የሎሚ እምነት ያው ሁሉም እንደ ቃል ኪዳኑ ነው እኛ እንደምናምነው ማለት ነው። እና እንደዚህ አሁን ለምሳሌ አቡነ አረጋዊ በዚህ ነው እኛ የምናውቀው። እና አንዳንዴ እንደዚህ አይነት ነገሮች ትንሽ ማብራሪያ ያስፈልጋቸውም ወይ? እንዴት ነው በደፈናው እንደዚህ የሚባሉ በቁሶች የሚለው ነገር ትንሽ እንትን ያደርጋልና እንግዲህ ቤተክርስቲያን እንግዲህ ቅጥሯ ላይ ስትመጪ ቅጥሯ ለምሳሌ መሬቱ አፈር ነው አይደለ? ቅጥረ ቤተክርስቲያን ላይ አፈሩ እምነት ነው። እየሰማሽ ነው እታለ? እየሰማሁ ነው። ያንን ለእምነት አፈሩን እምነትን ወደ ሽያጭ ማውጣት በቅድስት ቤተክርስቲያን በደንና ዱር አራዊት አትታማም። በእያንዳንዱ ነገር አትታማም። አትክልት፣ ፍራፍሬዎች፣ በቅዱሱ ቦታ የበቀሉን እጽዋት፣ አዝርቶች የተባረኩ ናቸው። በነገራችን ላይ ቤተክርስቲያን በቅዳሴ ሰዓት ትጸልያለች በምድር ላይ ስለሚበቅሉ ለዛውም ስለ ዝናብ እንኳን በልክ ብላ ነው የምትናገረው ማለት ነው። ትቀድሳለች ይልቁኑ በቅጥሯ። አሁን ግን የሚታየው ነገር ቢዝነስ ነው። ለምሳሌ የቃሪያ እምነት የሚባል የላትም ቤተክርስቲያን። ተረዳሽኛል አባባሌ? የቃሪያ እምነት የሚባል ነገር የላትም ቤተክርስቲያን። ከቅጥሯ ያሉ የፈሩ ነገሮችን ሰዎች ይዘው ይሄዳሉ ለበረከት እንደ እምነታቸው። ግን የገዳሙ የቃሪያ እምነት የሚባል የገዳሙ የእንትን እምነት አይሽ ነጋውን ለምሳሌ ቃሪያ መብቀል ቢያቆም ገባሽ? አባቶች ቃል ኪዳን የተቀበሉበትን ቦታ እናውቀዋለን። እኔም አንዳንድ ነገሮች አይቻለሁ። ዳጋ እስጢፋኖስ ለምሳሌ ምንድነው ዘጌ ላይ አይቻለሁ። የማይበቅሉ ነገሮች አሉ፣ የሚበቅሉ ነገሮች አሉ። እንዴት እንደሚኖሩ ይገባኛል። የአባቶች ቃል ኪዳንን እናውቀዋለን። ህዝብ ነው ግን የሚገለገልበት። በቤተ ክርስቲያን ስም ግን አሁን ቢዝነስ ነው እየሆነ ያለው። የቃሪያ እምነት የሚባል ነገር የለም። ተረዳሽ? ለምሳሌ የማር እምነት ተብሎ እናውቃለን እኮ ሌሊት በባጃጅ ነው የሚገባው ከመርካቶ ማለት ነው። ገዳሙ ይሄን ያህል ማርም አያስገባም፣ ይታወቃል ባጃጁ። ቁሳዊ ሊያደርጓት ነው እየሄዱ ያሉት። ጄኒውን የሆነውን ነገር ኦሪጂናል ትክክለኛ የሆነውን ነገር ቤተክርስቲያን ለምሳሌ በቅጥሯ ላይ ምንድን ነው የምታደርገው? ለምሳሌ ህንፃ ቤተክርስቲያንን ስናስብ እዛ ጠበል ቦታ ታዘጋጃለች ቤተክርስቲያን። ለስጋ ፈውሳችን ስንታመም ንስሐ እንገባለን፣ ጸበል እንጠበላለን። የሥላሴ ልጅነትን ማግኘት እንደተጠበቀ ሆኖ ማለት ነው። ከዛ በኋላ የባሰ ህመም ካለን ቤተክርስቲያን ምን ታደርጋለች? ንስሐ ተገብቶ ካህናቶች ተሰብስበው ቅባ ቀንዲል ቀብተው ይጸልያሉ። ስለዚህ እንደዚህ አይነት የቁስ ልምምዶች አሁን ቤተክርስቲያን ላይ አደጋ ነው። ቤተክርስቲያን በትምህርቷ የበሶ እምነት፣ የቃሪያ እምነት፣ የፍራፍሬ እምነት የሚል ነገር የላትም። መምህር ይቀጥሉ። እሺ ጥሩ ጥያቄ ነው። ልክ ነው። አሁን እኛም ያልን ያለነው ምንድን ነው? ቀደም እህቴም እንዳለችው ለምሳሌ አቡነ ሀብተ ማርያም ሲሄድ የሎሚ እምነት ይሰጣል ራሱ በገዳሙ የሚበቅል ለጨጓራ፣ ነገር ግን የሚሸጥ አይደለም።
የማር እምነትም ቢሆን እንደ እምነት ለምሳሌ ብልብላ ጊዮርጊስ በዚህ በላሊበላ በኩል ሲኬድ ከራሱ ከመቅደሱ ላይ የሚወጣ ያለ ሽያጭ በእንቅብ ላይ አድርገው ለሰው ይሰጣሉ። እነዚህ የታወቁ ቀደምትም የነበሩ ናቸው። ለሽያጭ አገልግሎትም ለቢዝነስም ተብሎ የተጀመሩ ጉዳዮችም አይደሉ። ከዛ ውጪ ለምሳሌ ገብረ መንፈስ ቅዱስ ዝቋላ ስንሄድ የአቡዬ ጺም ተብሎ የአቡዬ ጺም ከወንዝ ውስጥ ከጫካ ውስጥ የሚወጣ ያለ ሽያጭ ሰብስበን እናመጣለን። በየገዳማቱ ቅድም ቀሽ ቢኒያም ሲናገሩ እንደነበረ የአፈር እምነት፣ ጸበል፣ የቦታው ቃል ኪዳን አላቸው። አሁን በዘመናችን ግን እየተመለከትን ያለው ነገር በተለይ አንዳንድ ገዳማት ከኩክየለሽ ማርያም ጀምሮ በቦታው ያልተሰጠ ቃል ኪዳን፣ በቦታው ያልነበሩ ጻድቅ፣ ቤተክርስቲያን በቅድስና የማታውቃቸው በጉዞ ስም ጠዋት ቅዳሜ ጉዞ እየተካሄደ ሰው በሚያስቀድስበት ቅዱስ ሥጋውን ክቡር ደሙን በሚቀበልበት የሰንበትን ቀን ትቀድስ ዘንድ አስብ በተባለ ቀን ጉዞ እያዘጋጁ አባብዬ እንደዚህ አድርገው፣ አባብዬ እንደዚህ ቁም መቁጠሪያ ደብድበው፣ አባብዬ እንደዚህ ሰግደው የሚል ነገር አመጡ። እነዚህ አይነት ስርዓቶችን የዘረጉት ሰዎች ዛሬ በቅስና ማዕረግ ቅስናው ይገዛ ከየት ይምጣ አይታወቅም፣ በዛ ማዕረግ ደርሰው ኩክየለሽን ትተው ደግሞ አንጎለላ ኪዳነ ምሕረትን ሰሚነሽ ኪዳነ ምሕረት ተብሎ በሰሚነሽ ጉዳይ ላይ ሰፊ የሆነ አንደኛም ቤት ይመጣ የነበረ መምህር እዚህ ቴዎሎጂ አስተማሪ ነበረ። እሳቸውንም ጠርተን በትክክል ተነጋግረናል። ማሩ ከዚህ ከአዲስ አበባ ተገዝቶ እንደሚሄድ ከቦታው የተገኘ ቃል ኪዳን በዛ ቦታ ላይ የረገጠ የ40 ቀን ልጅ ይሆናል እንዴ? እነዛ በዛ በኩል ያሉ ሰዎች እኮ የሚያስተምሩት ማርያም እናታችን ቅድስት ድንግል ማርያም በስደቷ ዘመን መታ ያረፈችበት ዋሻ፣ ጌታችን የቦረቀበት ዋሻ እያሉ የሌለ ቃል ኪዳን የቲክቶከር ማዕት እያፈሰሱ የማር እምነት የምናምን እምነት የተባለ ሰው እንዴት በሱባኤ ወቅት አምና በሱባኤ ወቅት እንዴት አይነት መከራና ችግር እንዳሳለፈ እዛ አካባቢ የነበራችሁ ሰዎች መጠየቅ ትችላላችሁ። እንዴት አይነት ጋንግስተር ቡድን የስውሯ ማርያም አደባባይ የሚነገር ነው። የቅቤ እምነት የሚባል ነገር የላትም ቤተክርስቲያኑ። አንድም መጽሐፍት ላይም ገጥሞን አያውቅም። አሁን ደግሞ በዘመናችን ደግሞ የቅቤ እምነት የሚለው አመቱ። ምናልባት ቅድም እንደተናገርኩት ብልብላ ጊዮርጊስ ድሮ ስንሄድ ከላሊበላ ወጥቶ ወደ ይምርሃነ ክርስቶስ ወደ ሲኬድ ብልብላ ጊዮርጊስ በነፃ የሚሰጥ ነበር ከቤተ መቅደሱ ላይ የሚወጣ ተብሎ። ከዛ ውጭ ግን እነዚህ በሽያጭ መልክ የሚደረጉ ናቸው። የነገ ተስፋፍቶ ያለበት የቅቤ እምነት ብለው እነዚህ ሰዎች አብዛኞቹ ጅሩ አርሴማ የነበሩ ጸበልተኞች፣ ያልተፈወሱ ስርዓት እየሰሩ የአጋንንት ስርዓትን የሚደግሙ ለምሳሌ ሲሪንቃ ብትሄዱ 22 23 ህግ አውጥተው እንደዚህ ያልሆነ ሰው አይገባም፣ እንደዚህ ንስሐ ያልገባ ሰው ቡና እንደዚህ ያላለ ቤተክርስቲያኗ የማትለው የስርዓት መጽሐፍት ያላሉትን ነገር እያመጡ በቤተክርስቲያኗ ስርዓት እየሰሩ ከነሱ መኪና ውጪ መኪና አይገባም፣ ሰው የሚያስደበድቡ ሰው የገደሉ እስከ ሀገረ ስብከት ድረስ የራሳቸውን ቼን ዘርግተው የሚሰሩ በቦታው ላይ ያልተፈጸመ ቃል ኪዳን ተፈጽሟል የሚሉ ይሄን ቦታ እየረገጠ የ40 ቀን የ80 ቀን ልጅ ይሆናል። አይታችሁ ይሆናል ኩክየለሽ ማርያምን ለአባታችን ለአባገሌ እንደዚህ ተብላ እመቤታችን ቃል ኪዳን ኩክየለሽ ማርያምን የረገጠ እንደዚህ አድርገው የለም። ቤተክርስቲያናችን እኮ ቅድስና እንኳን ስትሰጥ በሲኖዶስ ደረጃ ታይቶ በእድሜ ዘመን ከአቡነ ጴጥሮስ በኋላ ቅድስና የሰጠችውም የለም በቤተክርስቲያናችን እንትልና በዚህ ልክ ነው። የንቡ ሚካኤልንም እዚህ ጋር ያነሳችሁ የንቡ ሚካኤል እኔ እዛ አካባቢ ምን ቤትም አለኝና እዛ አካባቢም ስራ ሰራለሁኝና ከኦሮሞቹ ቤት ነው ማሩ ንቡ ወጥቶ ራሱ የገባው። ኦሮሞቹ ብትጠይቋቸው እዛ ጋር ይነግሯቸዋል። ንቡ ሚካኤል ተብሎ ከሰማይ ንቡ መጥቶ ቤተ መቅደስ ውስጥ ገባ ተብሎ ወደዛማ በቃ የሙታንሳ ገብርኤል የምናምን ገብርኤል ወደ አያት እኮ ጉድ ነው የምትሉት እኮ በየቀኑ ታቦት የሚነቅስበት በአንድ ደብር ከ9 ከ10 ላይ ታቦት ገብቶ አንዳንድ ጊዜ 30-20 ሰው እንኳን የለም። በቃ ለገንዘብ ተብሎ የሚደረጉ በኋላ እንደምታስታውሱት በዚህ በአራብሳ የነበረው የማርያም ቤተክርስቲያን እዛ የነበረው ቲም ነው ዘሎ ሰሚነሽ የገባው። ከሰሚነሽ ደግሞ ስውሯ፣ ከስውሯ ደግሞ ሌላ ደግሞ ነበነብር የሚጠበቅ ከብዙዎቹ ጋር ለመነጋገር ሞክረናል። ብዙዎቹ መምህራኖችም እኛ ጋር የምናውቃቸው መንፈሳዊ ኮሌጅ የነበረው በተለይ ሰሚነሽ አሁን የሚያስተምሩ አንድ ወንድማችን ተነጋግረን ቁጭ ብለን እኔም አላምንበትም። ነገር ግን ምንድነው በየጊዜው የሚገኘው አበል ጥቅም ስለሚታወቅ እንጂ እውነት በየትኛው አንዳንዴ በጠየቅ ያለባችሁ እስቲ የትኛው ገርል ላይ ነው ያለው?
ሰሚነሽ ኪዳነ ምሕረት ቲሸርት አድርጎ ያልገባ ሰው ሱባኤ አይዝም። የድርሳነ ኪዳነ ምሕረትን ያልገዛ ሰው ሱባኤ አይዝም። አምና እኮ ባንክ ስንት ባንክ ነው አመጣው ባንክ እንዲቋቋም አሁን ቤተክርስቲያን ሰው ሲመጣ ካህናት አዘጋጅታ ንስሐ እንዲገቡ ለስጋው ደግሞ እንዲዘጋጁ እንዲቆርቡ እንጂ ባንክ መጥቶ ባንክ እንዲቋቋም ሆቴሎች እንዲዘረጉ እንደዚህ እንዲደረግ ጥሩ ነው። በዚህ ልክ ሱባኤ የሚያዝበት የበረከት ቦታ ከሆነ ልክ ነው። ግን ዓላማው አይደለም እና ድሆች እየሄዱ ቲሸርቱን ሳይዙ ዋሻ አትገቡም እየተባሉ የሚከለከሉበት ቤተክርስቲያን እኮ ምስካየ ሕዙናን ነች እኮ የድሆች መጠጊያ ነች እንጂ ድሆችን የምትገፋ አይደለችም። እና ከነዚህ ከእምነት ጋር የተያያዙ ጉዳዮች አሁን ሽያጭ ገበያ ስለሆነ ማሩ ከዚሁ ከደብረ ብርሃን እየተጫነ የሚገባ ነው። የሰሚነሽ ኪዳነ ምሕረት ማር ከአዲስ አበባ የሚሄድ ነው። ቂቤው ቅድም እንዳልኩት ከደብረ ብርሃን እየተጫነ የሚገባ ነውና የሰውራ ማርያምን ጉዳይ ታቸዋል። ልጅቷ ታስራ በብዙ መቶ ሺህ በብዙ ሚሊዮን የሚቆጠር ገንዘብ ነው በየጊዜው ወደ አዲስ አበባ የሚያግዙትና እስከ ሊቀ ጳጳሱ ድረስ የተያዘ ቼን ስላለ ያን ነገር ደግሞ ለማድረግ ብዙ ተጮኋል፣ ብዙ ተናግረዋል። ነገር ግን ምንድነው ይሄ ቼን ውስጥ ያው ጥቅም ፈላጊ የሆነ ሁሉ የመንግስትም አካል የቤተ ክህነትም አካል ገብቶ የሚቧቸርበት እንጂ በትክክል ቤተክርስቲያን መዝና ተው ሊባል የሚገባ ሰው ስጋው ደግሞ ከተቀበለ በኋላ ካስቀደሰ በኋላ እስጢፋኖስ እኮ አይተናል። ነገርማ እኮ ጸበል ሲረጩ የሌላ አጋንንት ይረጩ አጋንንት አለባችሁ እያሉ ቅባ ቅዱስ ለማን ነው የሚሆነው? ቤተክርስቲያን ቅባ ሜሮን ለማን ነው? ቅብ ቅዱስ ለማን ነው የሚሆነው? ቅባ ቅዱስ እኮ ማንም እየተነሳ የሚቀባው አይደለም እኮ። እነ ግርማ እኮ ዲያቆንን ባሉበት ዘመን አረድ በድቁና ማጥበቅ አይቻልም ሲባል አይ ፊልጶስ እንደው ባኮስን አጥብቆታል ማለት በኋላ ደግሞ ተሽከረከሩና ደግሞ ከሶስት ሚስት በኋላ ይኸው ቢንያምም ያውቃቸዋል ዘዋይ ሶስተኛ ሚስት ካገቡ በኋላ ከሶስት ሚስት ልጅ ከወለዱ በኋላ ደግሞ ቅስና መጡ። ልጃቸውን ቅስና መጣ። ዛሬ በየዋሻው እየጠጋጠጉ እየሄዱ ጳጳሳቱን በገንዘብ እየደለሉ የሆነ ነገር እንሰራለን ሀገረ ስብከታችሁ ላይ እንዲህ እናደርጋለን። እንደ ባታይ ገብረ መስቀል እኮ የምናውቃቸው እኮ ከስንት ሚስት የወለዱ እኮ ናቸው። በኋላ በጉልበት ታቦት አስገቡ። ዛሬ በአገር ከቀጨኔ መድኃኔዓለም የምትመለከቱት የቀንዲ እንትን የምንድን ነው ይሄ አንድ ሰው ከሌላ እምነት ሲመለስ ድጋሚ የቄደር አገልግሎት ያሉ ቅዳሜ እንጦጦ ማርያም እና አባ ገብረ መድኅን የሚባሉ ስንቱን ያጭበረበሩ ስንቱን ህይወት የበደሉ እና ያን ሁሉ ነገር እየተደረገ ያለበትን አግባብ ነው የምንቃወመው እንጂ ለቅዱሳኑ የተገባላቸው ቃል ኪዳን አለ። በዛ ቃል ኪዳን የአፈራቸውን እምነት ብንደባበስ ጸበላቸውን ብንጠመቅ ቦታቸውን ብንረቅ የምናገኘው ነው። ነገር ግን የቅዱሳኑ ይሄ ቃል ኪዳን በግርላቸው ላይ ሰፈረ ነው፣ በስንክሳሩ የሰፈረ ነው እንጂ ማንም በየግሉ እየተነሳ ከቤተክርስቲያኑ ዕውቅና ውጪ ይሄን ቦታ የረገጠ ሰው 40 ቀን ይሆናል እዚህ ቦታ ለመጠመቅ ንስሐ ካልገባችሁ ልክ ነው። ሰው በንስሐ ህይወት መመላለስ አለበት፣ በስጋው ደግሞ ህይወት መመላለስ አለበት፣ ክርስቲያን መሆን አለበት እንጂ ሰው ይሄን ስላደረገ ይሄን ያገኛል እንዴ? የ40 ቀን የ80 ቀን ልጅ መሆን እኮ እንደ ኩራት የሚጠቀስ እኮ አይደለም። እኛ ቤተክርስቲያን አንድ መክሊት ያለው ሰውዬ እኮ ምን እንዳደረገው መክሊት ወሰደ ቀበር። አንተ ታካች ባሪያ፣ አንተ ገብረ ሐካይ እኮ ነው የተባለው እኮ። ምንድነው ያቺ መክሊት ቀበራት። ስለዚህ በ40 ቀን የተሰጠን መክሊት እኮ በ40 ቀን የተቀበልነው የመንፈስ ቅዱስ ስጦታና መንፈስ ቅዱስ እኮ በስራ ልናጎለብተው ይገባል እንጂ ሰው 40 ቀን 80 ቀን ስለሆነ ብቻ እግዚአብሔር መንግስት ይወርሳል ማለት እኮ አይደለም። ምግባርና ሃይማኖት መገኘት መቻል አለብን እና ሁሉ ጊዜ ጊሸን እንመላለሳለን። ነገር ግን ስለ ቦታው ቃል ኪዳን አናውቅም። ያችን ተለያየን ካለፍን የ40 ቀን የ80 ቀን ልጅ እንሆናለን። አይደለም፣ እንደዚህ አይደለም። ቤተክርስቲያናችን ንስሐ መግባት፣ የይቅርታ ልብ መያዝ፣ ቅዱስ ስጋውን ክቡር ደግሞ መቀበል ያስፈልጋል። ስለዚህ ከቃል ኪዳን በላይ ቃል ኪዳን የሆነውን ከመድኃኒት በላይ መድኃኒት የሆነውን ቅዱስ ስጋውን ክቡር ደሙን ለመቀበል ነው ገዳማት መሄድ ያለብን። በየአድባራቱ መሄድ ያለብን ይሄን ለመቀበል ነው። ሎሚ ለመሰብሰብ አይደለም፣ ቅቤ ለመሰብሰብ አይደለም፣ ማር ለመሰብሰብ አይደለም። የበለጠውን ክብር ቅኑ ለምትታቢ ጸጋ እግዚአብሔር ለሚበልጠው ጸጋ እግዚአብሔር ቅኑ ነው የተባልነው። ስለዚህ ለዛ ክብር መብቃት ነው እንጂ ደብረ ሊባኖስ ስንሄድ የጸበል እምነት እናገኛለን፣ እንቀበላለን። በየገዳማቱ ስንሄድ የራሱ የቦታው ቃል ኪዳን አላቸው። ነገር ግን በዘመናችን ግን የቂቤ የማር በኋላ ደግሞ አሁን በቅርብ ጊዜ ደግሞ እየተመለከትን ያለ ነው የቃሪያ የትኛው መጽሐፍት ላይ ያሉት ግድ የለም። እኛም እንሳሳት ያልደረስንበት ነገር ሊኖር ይችላል። እስኪ አውጥታችሁ ገድሉን አሳዩን። የቃሪያ እምነት የሚለው የቂቤ እምነት የሚለውን አሳዩን። እዚህ ሰሚነሽ ላይ እስቲ የማር እምነት የሚለውን አሳዩን። ቅድም እንዳልኩት ነው ብልብላ ጊዮርጊስ እንደው ላሊበላም አካባቢ ያላችሁ ሰዎችም ካላችሁ ይህን ሀሳብ መስጠት ይቻላልና ዳዋ የምትባል ሰውዬ ኢየሱስንማ ተቀብለናል እኮ
ጌታችን አምላካችን መድኃኒታችን ብለን ነው እኛ ምናምነው እንጂ እንደ ሎቱ ስብሐት ገንጥለን እናንተ እንደ ግል አገልጋይ የምናየው አማላጃችን የምንለው ስለኛ ሁሉ ጊዜ የሚቃጥት የምንል አይደለምና ስለዚህ ቤተክርስቲያን ቁጭ ብሎ መማር ማወቅ ያስፈልጋልና ከዛ አንፃር በየቦታው ያሉ ልምምዶች እነዚህ ናቸው። ቅድም ጋሽ ቢላም የፕሮቴስታንታዊ ልምምድ ከነ ጆሹዋ ያመጧቸው እዚህ ደብረ ዘይት ይሰሩ የነበሩ የአጋንንት ልምምዶች፣ የመንፈስ ልምምዶች እንዴት አድርገን አጋንንትን ረጭተን እንዴት አድርገን ጠንቋዮቹ እንደሚሰሩት ቀድመን መረጃ ሰብስበን እንዴት ዋሌታቸው ውስጥ ያለውን ነገር መዝብረን ገዝታው አስገብተን የሆነ መረጃ ሰብስበን ትንቢት እናገራለን እያሉ ትንቢት ማለት ከቶ በሰዎች ፍቃድ የሚመጣ አይደለም። የእግዚአብሔር ሰዎች የተመረጡ ሰዎች የሚናገሩት ነው። ነቢያቱ መጻያቱና ኃላፊያቱ ተገልጸውላቸው የሚመጣው ተገልጾላቸው እንደነ ዮሐንስ ወልደ ነጎድጓድ ያለፈው ደግሞ እንደ ሙሴ ተገልጸውላቸው በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ ብለው የተናገሩት ነውና ትንቢት ዝም ብሎ የሚነገርም አይደለም እና ዝም ብለው ይሄን ያህል ገንዘብ ይገባላችኋል ሚራክል መን እየተባለ እንደዚህ አይነት ሰዎች የሚያዩትን ነገር ዕለታዊ ነገር ላይ ሁል ጊዜ ደካሞች ስለሆኑ በደካማ ጎናቸው እየገቡ የሚያደርጉት ነገር ነው እንጂ የለም። በየቦታው የምትመለከቱት እንደ በተለይ ይሄ ዳር ላይ የሚፈለፈሉ አብያተ ክርስቲያናት በደንብ ሊጠኑ አገረ ስብከቶች፣ ጠቅላይ ቤተ ክህነት ብዙ እርምጃ ሊወስድባቸው የሚገባ ዝም ብለው ከሰማይ የተነሳ ሁሉ የፈለገውን ነገር የሚያደርግበት አይደለም። ቤተክርስቲያን የሚተከልበት የራሱ ዓላማ አለ። አንደኛ በቤተክርስቲያናችን አስተምሮ ቅዱስ ዑራኤል በዓለም ጽዋውን በነዛበት ጊዜ ያ ደም የተቀባበት ቦታ ላይ ቤተክርስቲያኖች የሚሰሩት። ከዛ ውጭ አባቶቻችን በሱባኤ በዚህ ቦታ ላይ ይሄን ታቦት ትከሉ እየተባሉ እንጂ ለገበያ መሳቢያ አርሴማን እናስገባ ክብር ይግባቸው ቅዱሳኑ። በእኛ ክብርም በዚህ ልክ መጠራት አለበት። እንደ አቡነ ተበረማ አቡነ እስትንፋሰ ክርስቶስ ቢገቡ እንደ ገብርኤልን ብናመጣ ሚካኤልን እየተባለ አይደለም። በምሪት በሱባኤ በፍቃድ እግዚአብሔር የሚከናወኑ ነገሮች ናቸውና በተለይ በዳር ያሉ ሰዎች ብዙ ትሳዘባላችሁ። በቃ ብዙ ፉክክር የሚሆንባቸው ነገሮች ይሄ ነገሮች ናቸውና የቃሪያ እምነት፣ የቅቤ እምነት፣ የማር እምነት የሚባሉ ነገሮች የሉ። ነገር ግን ቅድም አንድ እህቴ ለማንሳት እንደነገረችው አሁን አቡነ አረጋዊ ሲባል ለምሳሌ ከድሮም ይታወቃል የበሶ እምነት ይሰጣል። ግን ያ የሚሰጠው በሽያጭ መልክም አይደለም። በቤታችን አመተን እንድንጠቀምበት ቃል ኪዳንም ስላለው በመጽሐፋቸውም የተገለጠ ስለሆነ እና ሁሉ በአግባብና በስርዓት ስንዱ እመቤትም ከመሆኑ አንጻር ቤተክርስቲያን ማናችንም እንደፈለገን የምናደርገው ሳይሆን በዘመናት የምናየው የባቄላ የቃሪያ የቂቤ የምናምን የሚባለው ነገር ግን ፍጹም ውሸት ነው። ፍጹም ውሸት በቃ እና ይህን ነገር መመርመር ያስፈልጋል። እኔ ቅድም እንዳልኩት ማሰሪያውም ሊሆን የሚገባው ከመድኃኒት በላይ መድኃኒት፣ ከፈውስ በላይ ፈውስን የሚያመጣ የእግዚአብሔር መንግስት የምንወርስበት ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለም የተባለለት የዘላለም ሕይወትን ገንዘብ የምናደርግበትን ስጋው ደግሞ ለመቀበል ነው ገዳማት መሄድ ያለብን፣ ለመቁረብ፣ ንስሐ ለመግባት፣ ራስን በይቅርታ ለመመልከት እንጂ የባል የሚስት የገንዘብ ጥያቄ ይሄ አይጠየቅም አይደለም። መንግስቱና ጽድቁን እሹ ሌላው ይጨመርላችኋል ነው የተባለው። መጀመሪያ መንግስትና ጽድቁ ነው። መንግስትና ጽድቁን ደግሞ በሃይማኖት በሚስጥራተ ቤተክርስቲያን በንስሐ ህይወት የምናገኘው እንጂ ከዛ በአፋ መንግስቱን ሳንፈልግ ዳሮጎት የሆነውን ነገር ለመፈለግ በየገዳማቱ የምንሄደው። ዛሬ እኮ ገዳማቱ መነኮሳት ይውጡ ከአዲስ አበባ እኮ በቃ የወሰድነው ፍትፍት የወሰድነው ፍራሽ እኮ እነዚህ ሰዎች አንጓሉ አመጣቸው፣ ከተማ አስገባቸው። ገዳማቱን እኮ የፈታናቸው እኛ ነን እኮ። ገዳማቱ እንዳይሆኑ ያደረግናቸው እኛ እኮ ነን እኮ። ያልወሰድነው ፍትፍት አለ እንዴ? ያላክነው ዘይት አለ እንዴ? ያላክነው ምግብ አለ እንዴ? ያላክነው ገንዘብ አለ እንዴ? ዛሬ በገዳማቱ ላይ እኮ አድማ እንኳን ለመምታት እኮ እኛ ከደሙ ንጹህ አይደለም። እና አባ ገብረ ኪዳን ሲናገሩ የማን ልጆች ናቸው? የእናንተ ልጆች እኮ ነን እኮ ያሉት። በቃ እኛን የወለድናቸው እኛን የፈጠርናቸው በዚህ ልክ። ስለዚህ ተነጋግረን ተማምረን መጽሐፍትን መሰረት አድርገን የቀደሙትን አባቶች ጠይቀን ስርዓተ ቤተክርስቲያንን ተረድተን መኖር ያስፈልጋል እንጂ የመጣው ሁሉ የሚነዳን ከሆነ አስቸጋሪ ነውና በአለቱ ላይ መመስረት ያስፈልጋል። አለት በተባለው በክርስቶስ ላይ መመስረት ያስፈልጋል። አለበለዚያ ንፋሶች ነፈሱ፣ ጎርፎች ጎረፉ፣ ያንን ቤት መቱት። አወዳደቁ በጣም አብይ ሆነ ነው የሚለውና አወዳደቃችን የከፋ እንዳይሆን በአለት ላይ በመመስረት በሃይማኖት ላይ በትምህርት ላይ በሚስጥራተ ቤተክርስቲያን ላይ መመስረት ያስፈልጋልና እነዚህ የተባሉትን ነገሮች
አዲስ ልምምዶች ቤተክርስቲያን የማታውቃቸው በመጽሐፍት ያልተከተቡ በመጽሐፍት የሌሉ ነገሮች ናቸውና እረምት ብንወስድባቸው ይገባል የሚለውን ነገር ለማንሳት ነው። በዛው ጊዜ ሪስቶሊንግ ጋሽሚና የሚቆየ ቃሌው ያሰማልን መምህር። በነገራችን ላይ አሁንም ክሊር የሆነ ነገር ነው የተናገርን ያለ ነው። ምናልባት ለምሳሌ አንድ አማኝ ወደ ገዳም የሚሄደው ወደ ጸበል ቦታ የሚሄደው ምክንያት ይዞ ነው። አይታችኋል። እምነት ይዞ መጥቶ አንድ እዚህ የሚቸበችብ አሁን ጥሩ ነው። አሁን በአሁኑ ሰዓት ግን እግዚአብሔር ያክብረው የቱርክ ሱፍ እንሸጣለን ብሎ ጥሩ ነው። እምነት ግን መሸጥ ጀመረ። እምነት ይዞ መጥቶ ከአቡነ ሀብተ ማርያም ነው ይዞ መጥቶ ልክ ላይ በቲክቶክ ላይ የአቡነ ሀብተ ማርያም እምነት ልክ ላይ አካኳር ሴማይ ሲል ግን ሲጀምር የአቡነ ሀብተ ማርያም እያለ ነው ይኸው ምናምን እያለ ምናምን ከዛ መጨረሻ ላይ ይሄ ልጅ ምን እንዳደረገ አይታችኋል። ቤተክርስቲያን ቅድም ተናግረናል። ለምሳሌ የስጋ ፈውስ ፍለጋ ካለ ከታመምን ንስሐ መግባት፣ ከንስሐ አባታችን ጋር መቁረብ፣ መጠበል አስቀምጣለች። በቅባ ቀንዲል ካህናት እንዲጸልዩ ከባድ ህመም ላይ። ከዛ በተረፈ ግን ለቅዱሳኑ የተገባው ቃል ኪዳን የንግድ አይደለም። በነገራችን ላይ ለምሳሌ ቃል ኪዳኑ እኮ ማለት ለምሳሌ አንዳንዱ ቦታ እኮ ሊደርቅ ይችላል። አሁን ቤተክርስቲያን ግን ግልጽ የሆነ ነገር ተናግራለች። የስጋ በሽታ ስንታመም ለነፍሳችንም ለስጋችንም የተቀመጣለ ለስጋ በሽታ አይታችኋል። በየደብሩ ጸበል መጸበያ ቦታል። ስለዚህ አሁን ሌላ ልምምድ ላይ ነው ያለው ሰው እንጂ አሁን ለምሳሌ ግብፅ ቤተክርስቲያን እኔ እስራኤል የሚጃሉ አንዳንድ ገዳማት የሚጃሉ እንዴ ለሌላ እኮ አይደለም። በነገራቸው የግብፅ ቤተክርስቲያን ቅብ ይሰጧቸዋል። ቅብ ነው የሚባለው። ለምሳሌ የማምላክ ወላዲተ አምላክ ስዕሏ ዘይት የሚያንጠባጥብበት ቦታ አለ። አባቶች ይሰጧቸዋል። አባቶች ይሰጧቸዋል። ያ ለምሳሌ የሆነ ሰው እንደው ይዘሊና ብለው ትታደርጋላችሁ። ወደ ሽያጭ የሚሄድ ምንም አይነት ነገር የለም። አሁን ግን ፕሮቴስታንታዊ ልምምድ ነው እየተሆነ ያለው። የቃሪያ እምነት፣ የቅቤ እምነት። አሁን መምህር ያሏት ሴትዮ ነች አሁን ሀና ማርያም መታ እየበጠበጠች ያለችው። ብዙ ነገር ሳናቅ አይደለም የምናገረው። ስለዚህ ከቃል ኪዳኑ ጋር እህታችን ከአባቶች ከተገባላቸው ቃል ኪዳን ጋር እነሱም ቢኖሩ እውነት ለመናገር ያሉትን አስተዳዳሪ በልሂድ በሰላም ቀጥታ አንተ መርካቶ ነግድ፣ ቅቤ ተራ እንትን ብለው ነው የሚሸኟቸው። በቃ ቃል ኪዳን የተቀበልኩት እኔ ለሽቀል አይደለም። ደግሞ ቃል ኪዳን የተቀበሉበት አካባቢን ታሪክ ማጥናት ትልቅ ነገር ነው እንጂ አሁን የበሶ እምነት ተብሎ አሁን ሁሉም በሶ እያስፈጨገ እየገዳሙ የበሶ እምነት። ሰሞኑን አላያችሁም? የምንድን ነው የቦቆልት እምነት አላያችሁም? ሰሞኑን ገሊላ የቦቆልት እምነት አይተሻል? ሰሞኑን አንቺ ስላነሳሽው። አይ እንደዛ ሳይሆን ምናልባት የንፍሮ ውሃ እንደዚህ የሚባሉ ነገሮች አሉ። አይ የቦቆልት እምነት አላየሽም? ሰሞኑን አላየሁም። ቢኒ እሺ፣ ዞር ዞር በይ ትንሽ። እሺ ህፃናት ሰው የቦቆልት እምነት ይሄ ይኸውልሽ፣ ዋናው ነገር ቤተክርስቲያን ስንታመን አስቀምጣለች። ተረዳሽኝ? ያለባባለ
አስቀምጣለች። ያ ቢዝነሱ እንዳለ እኔ ቢዝነሱ ላይ ያው እንደምታውቁት ነው። ማንም ሰው በዚህ ተቋም የሌለው ሰው ያለ አይመስለኝም። እኔ በቢዝነሱ ምንም እንትን የለኝም። ግን የቃል ኪዳኑ ምናልባት እንዳልከው ያው ገድሉ ላይ አለው። ምንድነው ገድሉ ላይ ወይንም ቃል ኪዳን መጽሐፉ ላይ አለ ወይ? አሁን የሰሚነሽ ኪዳነ ምሕረት እንደዚህ አሁን ይሄ ነገር ያስኬደናል። መጽሐፉን መጀመሪያ ማየት አለብን፣ መጠየቅ አለብን። ከዛ ውጪ ያሉት ነገሮች አልሰማም። እሻው መተሻል አሁን እንዳልከው መጽሐፉ ላይ ቃል ኪዳኑ አለ ወይ የለም ወይ የሚለውን ነገር አረጋግጡ። እሱ በጣም ትልቅ የሚያስኬደን ነገር ነው። ከዛ ውጪ ደግሞ የቢዝነሱ ያው ማንም ሰው ተቃዋሚ፣ ሁሉም ሰው ተቃዋሚ ነው ብዬ ነው የማስበው። ይሄን ከነጋዴው ውጪ ሰው ያለማወቅ አንድ ነገር ልንገርሽ። እሺ የዘጌ ገዳምን አጥንተሻል አይደል? ዘጌ ገዳም ዘጌ በምን መጡ? በዘንጌ ታላቁ አባት ሰምተሻል ይሄን ታሪክ? ያ አሁን እዛ ጋር ስንት ህዝብ እንዳለ አሁን ቤተክርስቲያኒቷ አለች፣ 2 ቤተክርስቲያን ምናምን አሉ። 12,000 ህዝብ ግን አለ እዛ ቦታ ላይ ማለት ነው። ስለዚህ እነዚህ እዛ ቦታ ላይ የአባታችን ቃል ኪዳን ምንድን ነው? ሎሚዎች እንደዚህ የሚበቅሉ ነገሮች አሉ፣ አይታረስም። ተረዳሽኛል አባባለ? ያንን ሎሚ ምናምን ህዝቡ 12,000 ህዝብ አለ። አሁን ሄደው ከተማ ይሸጣሉ፣ ሸጠው ሸምተው ይመጣሉ፣ እህል አስፈጭተው ይመጣሉ። አላችሁ ባህር ዳር ያላችሁ የአባታችን እዛ የተገባው ቃል ኪዳን ሎሚ ለምሳሌ ሎሚ በቅሎ ሌላ ነገር በቅለው ይዘው ሄደው ይሸጣሉ። አሁን ስለ ቤተ ክርስቲያን ነው እያልኩሽ ያለሁት። አሁን ይኸውልሽ መቼም ሚስጥረ ቤተ ክርስቲያን ስንት ናቸው? 7 ናቸው አይደለ? ሚስጥረ ጥምቀት፣ ሚስጥረ ቁርባን፣ ሚስጥረ ሜሮን፣ ሚስጥረ ንስሐ፣ ሚስጥረ ክህነት፣ ሚስጥረ ተክሊል፣ ሚስጥረ ቀንዲል። እያንዳንዱ ማጥናት ትልቅ ነገር ነው። ተረዳሽ? ተአምር በምን ይደረጋል ከተባለ ቤተክርስቲያን ዋና ነገራችን ተአምር እንዳይሆን በተአምር የሚመጣ በተአምር ስለሚሄድ ሰይጣንም የብርሃን መልአክ እስኪመስል ድረስ ያስታል ስለተባለ ተአምር ለአንድ ኦርቶዶክሳዊ ዋና ነገር አይደለም። ዋና ነገራችን የሥላሴ ልጅነታችን ነው። ስለዚህ አሁን ልክ በተአምር የሆነ ነገር ለማስባል ፕሮቴስታንታዊ ልምምዶችን እያደረጉ አሉ። ለምሳሌ የሆነ ገዳም ላይ የነበረ ልምምድን ወደ ሌላ ገዳም አሁን ከገዳማት ታልፎ ደብራት ላይ መጥቷል። አየሽ፣ ደብርና ገዳምን እንኳን ሰው አለ አይለይም። አሁን ለምሳሌ ሰሚነሽ ኪዳነ ምሕረት ገዳም ነው ደብር ነው? ታውቂያለሽ? እስኪ ንገሪኝ አንቺ ግራስሽ። ገዳም እንደሆነ ደብር ነው። መምህር ልክ ነኝ? ነው አንጎለላ ደብር ነው። አንጎለላ ኪዳነ ምሕረት ደብር ነው። ቢዝነስ ለመስራት ይኸውልሽ ሰሙ ከመምህር ገዳም ከሆነማ አሁን እያስተዳደሩ ያሉ ሰው እኮ ቀሲስ ናቸው። ገዳም የሚመራው በአመምኔት ነው አይደለም ወይ? ደግሞ እንዲህ ባለስ ከሆነ በጸባቴ ነው የሚመራው፣ በመነኮሳት ነው። መነኮሳት እዛ ጋር አይታችሁ ጊዜ ገዳም ዝም ብሎ እኮ ገዳም ሲገደም እኮ ብዙ ገዳማውያን ያስፈልጋሉ። የነፍሮ ነው ወይ አንድነት ነው ወይ የሚመሩበት ስርዓት አበምኔት አለ። የሴቶች ገዳም ከሆነ መምኔት አለ። አሁን እኮ እዛ እኮ የተቀመጠው እኮ አስተዳዳሪ እኮ ባለትዳር ነው እኮ። ባለትዳር ሊገዳም ያስተዳድራል። የገዳም ስርዓቱ የት አለ እስኪ? መነኮሳቱ የት አሉ እስኪ? መናኞቹ ቅድም እንዳለው እኮ ነው። እመቤታችን ቅድስት ድንግል ማርያም ልጇን ጌታችንን ይዛ ወደዚህ ምድር ስትመጣ ኢትዮጵያ ውስጥ ስትመጣ ያረፈችባቸው ቦታ ጣና ቂርቆስ እያለ የምንናገራቸው ቦታዎች አሉ። አንጎለላ ኪዳነ ምሕረት ወይ ደግሞ ሰሚነሽ ኪዳነ ምሕረት እኮ እዛ ዋሻው ውስጥ ጌታችን ቦርቋል ብለው እኮ የሚናገሩ ናቸው። ቪዲዮዎቹን ማሳየት ይቻላል።
እና ቦታው ያልተፈጸመ ገቢረ ተአምራት ሰሚነሽ የሚለውን ቅርብ ጊዜ መጣ ነው። አንጎላ ኪዳነ ምሕረት ነው እንደሚነገረው አፄ ሚኒሊክ ክርስትና የተነሱበት ቦታ ነው። አንድ ቦታ ገዳም ሲባል ሲገደም እኮ ብዙ ስርዓቶች አሉት እና መነኮሳቶችም ያስፈልጋሉ። ዝም ብሎ ተነስቶ ገዳም ነው አይባልም። ለምሳሌ እዚህ ምስካየ ዞናል አዲስ አበባ ከሆንሽ ምስካየ ዞናል ገዳም ነው፣ የገዳም ስርዓት ነው፣ መነኮሳቶች አሉበት። በገዳም ህይወት ነው የሚኖረው። ዳግማዊ ደብረ ሊባኖስ አቡነ ተክለ ሃይማኖት መርካቶ ብትሄጂ ገዳም ነው፣ የገዳም ስርዓት ነው ያለበት፣ መነኮሳት አሉበት። እዛ እኮ እንዴት ነው አንድ አሁን መርካቶ ብንሄድ እንትንም የሚያሳው ጸባት ያባ ወልደ ማርያም የሚባሉ ናቸው የሚያስተዳድሩት። ምስካየ ዞናል ብትሄጂ እና አቡነ ሳዊሮስ የነበሩበት በኋላም አሁን ደግሞ ብትመለከቱ ሁሉ ጊዜ የሚመደበው ሰውዬ መነኮስ የሆነ ሰው ነው። በገዳም ላይ እንዲያስተዳድር የሚመደበው መነኮሳት ነው። አበምኔት አለው፣ የገዳም ስርዓት አለው። በጋራ ነው ማዕዳቸውን የሚቆርሱት። የሚገቡበት የሚወጡበት ሰዓት አለ፣ የጸሎት ሰዓት አላቸውና ሰሜናዊ ስትሄዱ እንዳለ በክህነት ያሉ በቅስና ያሉ ሰዎች ያሉትና ከየት መጥቶ ማን ገዳም አለው? ራሱ እኮ ደብር ተብሎ ነው ስሙ ራሱ የሚጠራው። አሁን ከጊዜ በኋላ ደግሞ ገዳም የሚል ነገር አምጥተዋልና ገዳምን ሊያስተዳድር የሚገባው ራሱ መነኩሴ ነው ሊሆን የሚገባው፣ አበምኔት ነው ሊሆን የሚገባው፣ እመምኔት ነው ልትሆን የሚገባው። ለምሳሌ ሰበታ ቤተና ገር ብትሄዱ እመምኔቶች ናቸው። በቀደም ያረፉትም እናት አይታችሁ ከሆነ በሚዲያ ሲነገርምና ያ በሆነበት አግባብ ላይ አንድ በጋብቻ በትዳር ውስጥ ያለ ሰውዬ ገዳምን አስተዳድራለሁ፣ ይሄ መቼም የእግዚአብሔር ምሪት ሊሆን አይችልም። እና ዝም ብለው ሰው ገዳም ስለሚወድ ጉዞ ስለሚወድ የተፈጠሩ ነገሮች ናቸው። ቅድም እንዳልኩት ነው። ነገር ግን እስቲ የቦታውን መጽሐፍ አምጡና አንብቡልን። በቃል አይደለም ዝም ብለው መስቀል ይዘው ወጥተው በር ላይ ኮኬለሽ ማርያም አሁን ሰሞኑን እንደሚነገረው የሚዲያው እንደምናየው አይደለም። ለአባታችን ሰውየው በቅድስና ቤተክርስቲያን እኮ አታውቃቸውም። እዛ ጋር መነኩሴ ነበሩ፣ ዋሻውን ፈልፍለዋል የቆጠሩበት፣ እዚህ ጋር ለቀሱበት፣ በዚህ በኩል የሄዱበት፣ እዚህ ጋር የተቀመጡበት አይደለም። ይህንን ነገር ኦፊሻሊ ቅድስናቸውን አናውንስ ማድረግ የምትችለው ቤተክርስቲያን ነች። በግብፅ እኮ እስከ ቅርብ ጊዜ ትልልቅ አባቶች ከቅድስና አናውንስ ይደረጋሉ። እኛም ጻድቁ አባታችን አቡነ ጴጥሮስንም ቤተክርስቲያኗ መከራ በሲኖዶስ በቅድስና ማዕረግ ታቦት እንዲቀረስላቸው ድርሳን ገድል እንዲጻፍላቸው ቤተክርስቲያኗ አውጃለች። ይሄ ባልሆነበት አግባብ ማንም ግለሰብ እየተነሳ አባብዬ እንትና ግርማ እንትና ሄኖክ ምናምን እየተባለ የሚጠራባት አይደለምና ይሄ ነው። ከታችም አንድ ሰው ናሆም የሚባል ሰው አንዳንድ ቦታ ሲካሄድ ልክ ነው ማለት ልክ ነው ማለት ሳይሆን ለምሳሌ ራይል ስትሄዱ እኔም የገጠመኝ ነገሮች አሉ። ገንዘብ አምጡ ስጡ፣ አለመስጠት ግን መብታችሁ፣ ግዳጅ አይደለም። አንዳንድ ቦታ ስትሄዱ ማጥመቂያ ቦታዎች እንዲህ ቢታወቁ እንኳን አዲስ አበባ ላይ የነበሩ ቦታዎች ራሱ በግድ ቅባ ቅዱስ እንቀባችሁ ሰው ኢንቴንሽኑ ያ ስለሆነ ነው እንጂ ነው እንዳትቀቡኝ አባቴ። እኔ ይሄ ስርዓት አይደለም። ቅድም ነው ቃል ቢያም እንደተናገረው ከሰባቱ ሚስጥራተ ቤተክርስቲያን አንዱ ሚስጥረ ቀንዲል ሰው ንስሐ ገብቶ ሁሉ እኮ ነው እኮ ንስሐ መግባቱ ላይ ያስፈልጋል ሚስጥረ ቀንዲል እንዲፈጸምለት። ከዛ የተረፈውን በጸሎቱ ኃይል ስርየት ያገኛል። በዛ ልክ የሚደረግ ሚስጥር እንጂ ማንም እየተነሳ ቅባ ቅዱስ ማንም የሚቀባበት አግባብ የለም። በካህን እጅ የሚደረግ አገልግሎት ነው እንጂ አሁን ጉራራ ሄዱ እስቲ ኪዳነ ምሕረት ላይ ሰው አስቀድሶ ልጆቹን አቁርቦ ከወጣ በኋላ ተሰልፎ ደግሞ አንድ በቁ አባት አሉ ተብሎ ቅባት ይቀባል። ኢየሱስ ብትሄዱ ተመሳሳይ ነገር ታያላችሁ። ፈረንሳይ ኢየሱስ ይሄ ልክ አይደለም። አንዳንድ ጊዜ አንድ ሞኝ የተከለው አይነት ነገር እየሆነ በተቻለን መጠን 100 ሆነን ይህን ነገር ማንሳት ያስፈልጋል እንጂ አይ በቃ የተለመደ ነው ይሄ ቦታው እንደዚህ ነው ሰው ፈላጊ ያለው አይደለም። በቃ ቅድም አነሳን እኮ ከመድኃኒት በላይ መድኃኒት ልክ ነው። የንፍሮ አንስተሻል። እዚህ እንጦጦ ማርያም ተጀምሯል። ደብረ ሊባኖስ ስንሄድ ንፍሮ ይሰጣል። ያ ግን የሚደረገው በዛ በግብር ቤት ንፍሮም ሲቀቀል ለካህናቱ ለመነኮሳቱ የሚሆን አነባበሮም ዳቦም ሲጋገር እንጀራም ሲጋገር ድርሳን እየተደረሰ ገድላት እየተነበቡ ጸሎት እየተደረገ ማይጠንት እየተደረገ ዳቦም ሲዘጋጅ በዛ ልክ ስለሆነ ያ የዛ ተረፈ ምርት ጸሎት የተደረገበት ስለሆነ ትልቁ ግን ቅድም እንዳልኩት ነው። ቅኑ ለምትታቢ ጸጋ ለሚበልጠው ጸጋ እግዚአብሔር መቅረት ያስፈልጋል። እስቲ ገዳም ሄደን ስጋው ደሙ ለመቀበል መሰለፍ፣ ንስሐ ለመግባት መሰለፍ፣ ሱባኤ ለመያዝ መክሰል፣ እንደው አድነኝ እኔንም ማረኝ ዓለሙን ማርልኝ ብሎ ጸሎት የቅዱሳኑ እኮ ነው። ቅዱሳኑ እኮ የተረፉት ሌላው ስለሚጸልዩ እኮ። ዛሬ ስለ ወንድሙ የሚጸልየው ማን ነው? ስለ ጠላቱ የሚጸልየው ማን ነው? ስለዚህ
የሚበልጠውን ክብር ለማግኘት ነው ቤተክርስቲያን መመላለስ ያለብን እንጂ ከስጋ ወደሙ ባፋ ሆነን በውጭ የምናገኘውን ነገር ብቻ ብንቃርመው ትርጉም የለውምና አንዳንድ ቦታዎች እንዳላችሁት ነው። ለምሳሌ ዝቋላ ሲካሄድ ከጫካው ላይ የሰበሰቡት ልጆች አምጥተው የአቡዬን ጢም ይሸጣሉ። ያው ጫካ ውስጥ ገብተን መልቀም ስለማንችል የልጆቹም የድካማቸው ዋጋ ብለን የምናደርገው እንጂ በነፃ የተቀበላችሁትን በነፃ ስጡ ሐዋርያቱ የተባሉት በቃ በነፃ የተቀበላችሁት። ስለዚህ ጌታም በነፃ ነው አስከፍሎ አላስተማራቸውም። እነሱም በነፃ ሰላማቸውን የሚፈልግ ሰላማቸውን እንዲሰጡት፣ ሰላሟን የማይፈልግ ስለነሱ ሰላም የማይፈልገው የእግራቸውን ትቢያ አራግፈው እንዲወጡ የታዘዙት እንጂ ወርቅና ብር እንኳን እንዲይዙ አልተፈቀደላቸው ሐዋርያቱ። ስለዚህ በዚህ ልክ መታሰብ ያስፈልጋል። ዘመን ያመጣውን ነገር በአግባቡ አድሬስ ማድረግ መቃወም ነው ማለት በቃ ይሄን አላደርግም እኔ ቤተክርስቲያን የመጣሁት ለመጠመቅ ነው አልከፍልም፣ በግድ ካልከፈልክ አትገባም የሚል አካል ካለ መነጋገር ይቻላል። ነገር ግን ምንድነው እዛ ጋር የቆሙት ጋሻ ጃግሬዎቹ አስገቢ አስወጪዎቹ ከኛ ውጭ ስውሯ ማርያም እንደምንመለከተው ጉዞ እንኳን ከአዲስ አበባ ለማዘጋጀት ሴትዮዋ ካልፈቀደች አይቻልም። እዛ ጋር መኪና ይዞ ሲሄድ ሰው ሲደበደብ ነው የምትመለከቱት። ቤተክርስቲያን ተኪሎ እንዴት ሰው ይደበደባል? እኛ ያዘጋጀነው መኪና ካልሆነ እንዴት ይባላል? ስለዚህ ደግሞ ቤተክርስቲያናችን በጌጠኛ ቤት ልማት ይሁን የተባለው በሰዎች ላይ ነው ልማት መሰራት ያለበት። በዚህ መጽሐፍ ኦሪት ዘጸአት ላይ ስንመለከት ኢያሱ ምድረ ርስትን ሲያወርሳቸው ለ11 ነገር ነው ያወረሳቸው። ለሌዋውያኑ ለካህናቱ ርስት አላወረሳቸው። ህዝቡ ርስት ይሁናችሁ ያላቸው። ስለዚህ የካህናት ድርሻዎቹ ህዝብን ማስተማር፣ ህዝብን ማቁረብ፣ ህዝብን ወደ ምስጢራተ ቤተክርስቲያን ወደ ቤተክርስቲያን ህይወት መጨመር ነው። እኛ ደግሞ የሚገባውን አስራቱን በኩራቱን መባውን ስጦታውን ለቤተክርስቲያን እንሰጣለን ለነሱ ስለሚደረግ እንጂ ዛሬ እንደምንመለከተው የድንጋይ ክምር በየከተማው የምናየው ችግር ቤተክርስቲያኖች አይሰሩ፣ አይታደሱ፣ አይተከሉ እያልን አይደለም። ነገር ግን ምንድነው ህዝብ ላይ ሊሰራ ይገባል። ህዝቡ በዚህ ልክ ሲወያበር፣ በዚህ ልክ ሲረበሽ፣ በዚህ ልክ በማይገባው ቦታ ሲቆም ልንቆጭ ይገባል፣ ልናዝን ይገባልና ከፈሰሰው ጋር አብሮ መፈሰስ አያስፈልግም። ሁሉ በሽታ ስለ ደዌ ብዙ አንስተን ተወያይተናል፣ ወደፊትም እንወያያለን። ሁሉ በሽታ ከሰይጣን አይደለም። እንጦጦ ማርያም እና አባ ገብረውን የሚባሉ ሲያጠምቁ የጨጓራ መንፈስ፣ የኤችአይቪ መንፈስ፣ የኩላሊት መንፈስ የምናምን ሁሉ በሽታ እኮ እንደ ቤተክርስቲያናችን እኮ ደዌ ዘበንጽ ለንጽህና ይመጣ ደዌ እኮ አለ እኮ እንዳልመካ ተቃዋሚ ሰይጣን እንደተተከለባቸው እኮ ቅዱሳን አባቶቻችን ተናግረዋል እኮ። ስለ ሆዳቸው ህመም እኮ የወይን ጠጅ እንዲጎነጩ እነ ጢሞቴዎስ እኮ ቅዱስ ጳውሎስ አዞታል እኮ። እነ ኢዮብን የሚያክል እኮ ደዌ ተጥሎበት እኮ ዓለምን ዞርኩኝ እንደ ኢዮብ አይነት ጻድቅ ሰው አላገኘሁኝም፣ ስለዚህ ነፍሱ እንዳትነካ ስጋውን ፈትን ተብሎ ያ ሁሉ ቁስል ወርደውበታል እኮ። ክብራቸው ይገለጻል። ዘለ ክብር ለንጽህና ከአንዱ ጸጋ ወደ አንዱ ጸጋ እንዲሄዱ ቅዱሳን አባቶቻችን እኮ ደዌ ያጋጠማቸዋል እኮ። የሚጎሽማቸው እኮ ደዌ እንደነበረ እነ ጴጥሮስና ጳውሎስ እኮ ተናግረዋል እኮ። ትናንት በዓላቸውን ያከበርነው እንደ በረከታቸው ይደርብንና። ስለዚህ ቅዱሳን አባቶቻችን በስጋ ያለን ደዌ ፍጹም ፈውስ እንዲያገኙም አይለምኑም። በቃ እግዚአብሔር እንዲያውም ከደዌ በአፋ ያደረጋቸው ጊዜ ነው የሚያዙት፣ እግዚአብሔር ረሳኝ ብለው የሚቆጩት። ስለዚህ ሁሉ በሽታ ከሴጣን አይደለም። አሁን ምናያቸው አጥማቂዎች፣ ምናያቸው ቅባ ቅዱስ ቀቢዎች፣ ምናያቸው የገዳማቱ ጉዞ ወሳጆች ሁሉ በሽታ ከሴጣን እንደሆነ ነው አይደለም። በቃ ከሴጣን ይመጣ በሽታ አለ፣ ለክብር ይመጣ በሽታ አለ፣ ለንጽህና ይመጣ በሽታ እንዳንመካ ደግሞ የሚጎስመን ደግሞ ተቃዋሚ አለ። ሴጣን ማለት ተቃዋሚ ማለት ጎሳሚ አለ። ስለዚህ እነ ቅዱስ ጳውሎስ በጥላቸው ብዙዎችን እየፈወሱ እነሱ ግን የነበረባቸውን ውጋትና የጎን ህመም በሽታ ሊፈውሱት አልቻሉ፣ ከእግዚአብሔር የተሰጣቸው ስለነበር። እነ ጢሞቴዎስ በኤጲስቆጶስነት በጵጵስና በሊቀ ጵጵስና በፓትርያርክ ደረጃ ተቀምጠው ብዙዎቹን እየመከሩ እየገሰጹ ብዙዎቹን እየፈወሱ ገቢረ ተአምራት እያደረጉ የሆድ በሽታ ግን ነበረባቸው። እነ ቅዱስ ጴጥሮስ እነ ኢዮብ ብዙዎቹን ማንሳት ይቻላል። አባቶቻችን እነ ያዕቆብ የመጀመሪያው ከሐዋርያት በሰማዕትነት የሞተው እንደ ዝሆን የነበረ የእግር በሽታ ነበረባቸው። ዓለም ስላልተገባቻቸው በዚህ ምድር ላይ መከራቸውን በልተው ብዙ ደዌና በብዙ ጻማና ድካም የእግዚአብሔር መንግስት መውረስ ስለሚገባ በዛ ድካም አልፈዋል። ዛሬ ግን የምንመለከተው ሁሉ በሽታ ከሴጣን ነው። ሁሉ በሽታ በጸበል፣ ሁሉ በሽታ በቅባ ቅዱስ ይፈወሳል የሚል ኮንሰፕት ውስጥ እየገባን ያለ ነውና
አንዳንድ በሽታዎች ለክብር ይመጡ በሽታዎች አሉ። እኛ እንዳንመካ በቅተናል፣ ነቅተናል፣ ንጽህና ይደርሰናል እንዳንል የሚመጡ በሽታዎች አሉና ቤተክርስቲያናችን ስለ ደዌ ሰፊ ትምህርት ያላት ነችና ሁል ጊዜ የስጋን ደዌ ብቻ ለመፈወስ ሳይሆን ትልቁ ደዌ በኋላም ደግሞ ሁሩምኔ ከኔ ራቁ የሚያሰኘው የነፍስ ደዌ ነውና ለዛ ደግሞ ቤተክርስቲያናችን መድኃኒት ይሆን ዘንድ ጌታችን በዓርብ ቀን ስጋውን ቆርሶ ደሙን አፍሶ ካችሁ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት ያገኛል ብሎ የሰጠን ስላለ ትልቁ ማንም ክርስቲያን ሊቆጭበት የሚገባው እኔን ከቁርባን የሚከለክለኝ ምንድን ነው? እኔን ንስሐ ከመግባት የሚከለክለኝ ምንድን ነው? እኔ እንዳላስቀድስ የሚከለክለኝ ምንድን ነው? እኔ መሐሌት ሰዓታት እንዳልቆም የሚከለክለኝ ምንድን ነው ሊገባል እንጂ ያንን ለሆኑ ሰዎች ትተን እኛ በማይገባን ቦታ ስንወስ መታየት የለብንምና በዚህ ልክ ነገሮችን ማሰብ ያስፈልጋል። ይቆየን። እግዚአብሔር ይስጥልን። ጋሽ ቢኒያም ቃልዮት ያሰማልን። በእውነት ቃልዮት ያሰማልን። መምህር እንግዲህ ግልጽ ነው ግልጽ ነው። አዎ በጣም ግልጽ ነው። ቃልዮት ያሰማልን መምህር፣ እግዚአብሔር ያክብርልን። እሺ እንግዲህ ቃልዮት ያሰማልን በሉ። እንግዲህ ያው ፕሮቴስታንቱም ዛሬ አልመጣም፣ ግን ፕሮቴስታንታዊ ልምምድን ሊያስተጋቡ ለሚሉ ላሉ ጥሩ ሀሳብ ተችሯል። እሺ ስለዚህ ለዛሬ በዚህ እንጨርስ። ይሄንን የዛሬው ውይይታችን ፍቅረ ኢየሱስ የዩቲዩብ ቻናል ላይ እንጭነዋለን እና እዛ ላይ አሰሙ እና እባካችሁ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ እጅግ ደስ አለኝ። ወደ ቅድስት ቤተክርስቲያን ስንሄድ ደጇ ላይ ስንደርስ ምንድን ነው የምንለው? ሰላም ለኪ ቅድስት ቤተክርስቲያን አምሳለ ኢየሩሳሌም ሰማያዊት ማህደረ አብ ወልድ መንፈስ ቅዱስ። ከዛ በተረፈ እወቁ የቤተክርስቲያንን ስርዓት። ለዚህ ነው እነ ግርማን የምንቃወመው። ቅራቅንቦ እየሸጡ እንደዚህ አሁን ግርማን እኮ አሁን ቅዱስ ነው የሚሉም ሰዎች እኮ አሉ። ጆቢራውን ቅዱስ ነው የሚሉ ሰዎች እኮ አሉ። እሱን ተውት፣ ጊዜ ይለያል። ግን በዚህ አጋጣሚ እንግዲህ የኢትዮጵያ ላይ የሚደረገው በቅድስት ቤተክርስቲያን የውጭ ተግዳሮት አልፎ የውስጥ የሚደረጉትን ተግዳሮቶች ይልቁኑ ደግሞ አዲስ አበባ ላይ እንግዲህ ቤተ ክህነት ጠንካራ ቋሚ ሲኖዶስ ጠንካራ እርምጃዎች እየወሰዱ ነው። ነገ እንግዲህ ከነገ ወዲያ በደንብ ተነጋግረን በዚህ ጉዳይ ላይ ሀሳብ እንችላለን። ሁላችሁም እንግዲህ እንድትነቁ ይሁን። ስለዚህ ከልብ ነው የምንወዳችሁ፣ ከልብ ነው የምናከብራችሁ። በጸሎት ይዝጉልን። በርቱ። መምህር በጸሎት ይዝጉልን። ዲያብሎስ ባፈረበት የጥል ወርቅ እንዳፈረሰበት ሰላማችን መታወጅበት በትምህርተ መስቀል አምሳል ፊታችንን መላ ሰውነታችንን 3 ጊዜ እናማት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቸርነት አምላክ ሆይ ባርከና አክብራ በርተና ጽንተ ለዚህ ሰዓት ለዚህ ቦታ ስላበቃን እናመሰግናለን። በተማርነው ትምህርት 30 60 መቶ ያማረ ፍሬ እንድናፈራ ያንተ ቅዱስ ፍቃድ ይሆንልን። በተለያየ የህይወት ምስቅልቅል ውጣ ውረድ በዚህ ቦታ መገኘት ያልቻሉትን ወንድሞቻችንን እህቶቻችንን ባሉበት ጠብቅልን። ያዘኑትን አጽናናልን። የሞቱትን ነፍሳቸውን ማርልን። የተወለዱትን አሳድግልን። አቤቱ ለንስሐ ህይወት ለንስሐ ሞት የበቃን አድርገን። ጀምረው ነበር ተዉ፣ ተቀድሰው ነበር ረከሱ፣ ቆርበው ነበር አፈረሱ፣ ዘምረው ነበር ዘፈኑ ከመባል አድነን። የቸርነትን ስራ ስራለን። ልዩ ሶስትነትን ባበነን ፈጽምልን። ህይወታችንን መንገዳችንን አሟሟታችንን ሁሉ እግዚአብሔር አምላክ ሆይ አንተ አሳምርልን። ንስሐ ህይወት ለንስሐ ሞት የበቃን አድርገን። ጀምረው ነበር ተዉ፣ ተቀድሰው ነበር ረከሱ ከመባል ጠብቀን። የቸርነትን ስራ ስራልን ዘንድ ማስተዋልን ታደርግልን ዘንድ ሀገራችንን ቤተክርስቲያናችንን ጠብቅልን ዘንድ በስደት በእስር በመከራ በጭንቅ ያሉ ወገኖቻችን ሁሉ እግዚአብሔር አምላክ ሆይ የቸርነትን ስራ ስራልን ማስተዋልን ገንዘብ አድርግልን። ሀገራችንን ኢትዮጵያን አጽራረ ቤተክርስቲያንና አጽራረ ኢትዮጵያን አስታክስልን። የቸርነትን ስራ ስራልን ማስተዋልን
ገንዘብ አድርግልን። አቤቱ በሰላም በጤና ጠብቀ ያስመሸን አባቶቻችን አምላክ ሆይ ከዚህ ቀን ከታጠነው ከተሰዋው ከጸለየው ጸሎት ረድኤት በረከት ጸሎት እንዲያሳትፈን በአብርሃም ቤት ተገኝተ እንደዚሁ በዓመቱ እገኛለሁ ብለ ይስሐቅን የመሰለ ደግ ልጅ ስለሰጣቸው ሳቅና ደስታ ቤታቸው ስለገባ በእኛም ሕይወት ሳቅ፣ ደስታ፣ ፍቅር፣ ሰላም የሆነ መልካሙን ሕይወት እንድንኖር ከቅዱሳን አባቶቻችን ከአብርሃም ከቅድስት ሳራ ከቅዱስ ይስሐቅ ረድኤት በረከት ጸሎት እንዲያሳትፈን የቸርነትን ስራ ስራልን። በሰላም በጤና ጠብቀ ያስመሸን የአባቶቻችን አምላክ በሰላም በጤና ጠብቀ ታሳድረን ዘንድ ቅዱስና ገናና የሆነውን ስም እንዲህ እያልን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። ቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሽ። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ይቆየን። ሰላም ደሩልኝ። እግዚአብሔር ይስጥልኝ። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ